ስለ ካቶሊክ አይመለከተኝም። ስለ ኦርቶዶክሶችም ራሱ አይመለከተኝም። ምክንያቱም ለምን መሰለህ አይመለከተኝም የምለው አንዱ አመልካለሁ ይላል፣ አንዱ አላመልክም ይላል። አሁን እኔ ራሴን ወክዬ ነው መናገር የምችለው። ምንድነው ጓደኝነት ሲያድግ ፍቅር ይሆናል፣ ፍቅር መዋደድ ይሆናል፣ መዋደድ ሲያድግ ፍቅር፣ ፍቅር ሲያድግ አምልኮት ይሆናል ነው ይመስለኛል። ያንተም ሀሳብ ከዛ ጋር አያይዘው ይመስለኛል። በጣም ከራስ በላይ አንድ ነገር ስትወድ አምልክ አይደለም። እኔ እንደዛ አላልኩም። እምነት ኦርቶዶክስ ነው። በኦርቶዶክስ ውስጥ ሆነው ማርያምን የሚያመልኳት አሉ፣ ማርያምን የማያመልኳት አሉ። ስለዚህ እሱ አሁን ማርያምን ከሚያመልኳት ወገን ነኝ ነው እያለ። ስለዚህ ማርያምን የሚያመልኳትም በኦርቶዶክስ ውስጥ ትምህርት አለ፣ ማርያምን የማያመልኳትም በኦርቶዶክስ ትምህርት አለ ማለት ነው። ቀላል ጥያቄ ለምን አልጠይቀውም? እኔ ማርያም ታማልዳለች ከዚህ ርዕስ ጋር ማሄድ ይመስላል፣ ግን በጣም ቆንጆ ጥያቄ ነው የጠየኩህ። መልስልኝ ፈቃደኛ ከሆን፣ ካልሆነም ችግር ሌላ ሰው እንጠይቃለን። ገብሬ እሺ፣ ማርያም ታማልዳለች? ፈቃደኛ አይደለሁም፣ አልመልስልህም። ከርሱ አትውጣ። እግዚአብሔር አዳምን እየፈለገ ምን የሚችል ከነዚህ ሁለት ቤተ እምነት የሚመጡ ሰዎች ካሉ መነጋገር እንችላለን። ካልሆነም እኛ በደንብ አድምተን መናገር እንችላለን። እኛ የምንፈልገው ሰውን የሰው ጆሮ ነው የምንፈልገው። የግድ ሰዎች ገብተው እንዲያወሩ የምንፈልገው ምናልባት በእነሱም ዘንድ ያለ ሀሳብ ካለ እንደ መጽሐፍ ቅዱስ የሆነ አስተምሮ ከሆነ ከመጽሐፍ ቅዱስ ጠቅሰው ይነግሩናል ብሎ በሚል ነው እንጂ እነሱ በሌሉበት እኛ መናገር የማንችል ያለ እነሱ መናገር የማንችል ሆነን አይደለም። ግዴታም አይደለም። መግባትም አይጠበቅባቸውም። ከመጡ ሰየው፣ ካልመጡም ሰየው። ሰውየው እንዳለው ማለት ነው። ከበላችሁ እበላለሁ፣ ባትበሉም እበላለሁ ብሎ እንዳለው እንደሚባለው ነው። ከመጡም እንናገርበታለን፣ ካልመጡም አድምተን እንናገርበታለን፣ እንደ እግዚአብሔር ቃል ማለት ነው። ይህንን ቃል ስንጠቀም እነሱን በሌላ ቤተ እምነት ውስጥ ያሉትን ሰዎች ኦፌንድ ለማድረግ አይደለም፣ ለማበሳጨት፣ ለማስቆጣት፣ ያልተደረገ ነገር የማያደርጉትን፣ የማያስተምሩትን፣ ያልጻፉትን የሌለ ነገር ፈጥረን የልብ ወለድ ወሬ ዝም ብለን ባሉ ባልታ ስም ለማጥፋት አሁን እነሱ በእኛ ላይ እንዲህና እንደዛ ብለው እንደሚሉት እኛም እንደዛ ግብረ መልስ ለመስጠት የሌለ ያልተጻፈ የማያደርጉት የማይደረግን ነገር አይደለም አርዕስት ብለን እዚህ ጋር እንደዚህ የምናስቀምጠው ማለት ነው። ለምሳሌ በተለይ ይህን ልናገርና ሶስት ሰዎች አዳዲስ የገቡ ስላሉ ሰኒዬና ቤካ እንደዚሁም ማያም ከላይ ሰላም እንድትል ሰጥና ቀጥታ ወደ ሀሳቡ ነው የምንገባው። አጭር የሰላምታ ጊዜ ይሰጣቸውና ለምሳሌ አምልኮ ብሎ የሚለውን ቃል ወይ ደግሞ አመለከ ብሎ የሚለውን ቃል በደንብ ትርጉሙ የገባው ሰው እግዚአብሔርን የሚያመልክ ሰው ምንድን ነው? እንዴት ነው የምታመልከው እግዚአብሔርን ተብሎ ቢባል በትክክል መልስ የሚሰጥ ሰው ካለ ኤርሚያስ እግዚአብሔርን ታመልካለህ ተብሎ ቢባል አዎ። እንዴት ነው የምታመልከው? እኔ ብዙም አይገባኝም፣ ብዙም እንትና አይደለሁም፣ በዛ ላይ ብዙ ላብራራ አልችልም፣ ግን አመልካለሁ ተብሎ ካለ ኤርሚያስ ትክክል አይደለም ማለት ነው። እግዚአብሔርን ታመልካለህ? አዎ። እንዴትና በምን አይነት ሁኔታ ነው የምታመልከው? ምን እያደረግክ ነው የምታመልከው? በስጦታ ታመልካለህ? በዝማሬ ታመልካለህ? በስግደት ታመልካለህ? ምንድን ነው የምታደርገው? መጽሐፍ ቅዱስ ሰው እግዚአብሔርን የሚያመልከው ምን በማድረግ ነው? በምን አይነት ቃላት ነው? ወይ በምን አይነት ድርጊት ነው? በእንዴት አይነት አደራረግ ነው ሰው እግዚአብሔርን የሚያመልከው ብሎ የሚለውን ኤርሚያስ ራሱ ማወቅ አለበት። ዳጊ እግዚአብሔርን ታመልካለህ? አመልካለሁ። እንዴት ነው የምታመልከው? እኔ እንጃ ብሎ ካለ ኖ። እግዚአብሔርን ስናመልክ እንዴት እንደምናመልክ አባቶቻችን እንዴት እንዳመለኩት በመጽሐፍ ቅዱስ ላይ አባቶች ብለን ስንል ልብ በሉ ሁሉ ቀን እነ መምሬ ጦናን አይደለም እያልኩ ያለሁት ወይ እነ መምሬ ድፋባቸውን አይደለም እያልኩ ያለሁት ወይ እነ መምሬ ማናቸው አራርሳን አይደለም እያልኩ ያለሁት። አባቶች ብዬ ስጠራ እኔ አብርሃም፣ ይስሐቅ፣ ያዕቆብ ብሉይ ኪዳን ነቢያት፣ የአዲስ ኪዳን ሐዋርያት ማለት ነው። እንዴት ነው ያመለኩት? አብርሃም እንዴት ነው እግዚአብሔርን ያመለከው? ይስሐቅ፣ ያዕቆብ እንዴት ነው ያመለከው? እንዴት ነው ያመለኩት? እነዚህ ትልልቅ አበው ነቢያት እግዚአብሔር እንዴት ነው ያመለኩት? የእስራኤል ሕዝብ እንደ ሕጉ እንደ ቶራው እንዴት ነበር እግዚአብሔርን ያመለከው? በትክክል እንደ እግዚአብሔር ቃል የተጻፈው እንዴት ነበር ያመለኩት? ያን ያምልኳቸውን እግዚአብሔር ደስ የተሰኘበትን አምልኮ እንዴት ነው ያመለኩት? ያው የእነሱ አምልኮ ብዙ የተቀላቀለ ነው። ጌታንም በዚህ ጉዳይ አበሳጭቶታል፣ አስቆጥተውታል። ድብልቅልቅ ነው። ወጣ ገባ አይነት ነገር አለ፣ የተቀላቀለ ነገር አለ፣ እዚህም እዛም ነበር። ኦኬ፣ ግን አሁን በትክክል እንደ እግዚአብሔርን በትክክል ያመለኩበት ዘመን አለ።
ወይ የሆኑ በይሁዳ ነገስታት ታሪክ ውስጥ በትክክል እግዚአብሔርን ያመልኩበት ዘመን አለ። የአባታቸውን የዳዊትን መንገድ ተከተሉ ብሎ የሚል ቃል አንብባቸዋል። በነገስት መጽሐፍት ላይ፣ በዜና መጽሐፍት ላይ፣ በተለይ ዜናና ነገስት ላይ ስለ ይሁዳና ስለ ሰሜኑ ስለ እስራኤል ነገስታት ሲናገር በተለይ የዳዊትን መንገድ የተከተሉ ከዳዊት ቤት የሆኑቱ ከይሁዳ የሆኑቱ የአባቱን የዳዊትን መንገድ ተከተለ፣ ከዛም ወደ ግራም ወደ ቀኝም ፈቀቅ አላለም ይላል። የአባቱ የዳዊት መንገድ ማለት እግዚአብሔርን በትክክል ያመለከበት መንገድ ማለት ነው። በትክክል አምላኩን እግዚአብሔርን ያመለከበት መንገድ ማለት ነው። የእግዚአብሔርን ፍለጋ እንደ ህጉ ምንም እንኳን ድካም ቢኖርበትም እንደ ህጉ ያመለከበት ማለት ነው። ዳዊትን ታውቁታላችሁ። በጣዖት አምልኮ አታገኘውም። በሴት ጉዳይ ቤርሳቤ ጋር ብታገኘው በጣዖት አምልኮ ግን አታገኘው። ክብር ለእርሶ ክብር ለሳቸውም ብሎ በያገኘበት የሚያፈነድድ ሰው አልነበረም። ደስ አይል? የሆነ የህይወት ድካም አለ የሆነ ቦታ ላይ። ልጅየው ሰለሞን እንደሄደበት ጣዖትን ለማምለክ ዳዊት የሄደበትን መንገድ አታገኝ። ቢዚ ነው። በቃ አንዳንዴ ሰይጣን ከቢዚነት ውስጥ አውጥቶ እግዚአብሔርን በማምለክ እኮ ነው ቢዚ የሆነው። ሃሌሉያ! እግዚአብሔርን ሁልጊዜ እባርከዋለሁ ምስጋናውም ዘወትር ባፌ ነው ይላል። ምስጋናውን ዘወትር ባፌ ነው ብሎ ከቤተልሔም በጎች ከሚጠብቅበት ከዛ ዱር ውስጥ ሆኖ ጭምር በገናውን ይደረድራል። አለት ላይ ቆሞ ይደረድራል። በጎች እየተጠበቀ ይደረድራል። እግዚአብሔር እረኛዬ ነው ነው የሚያሳጣኝ የለም ነው ሁሉ ቀን ማለት ነው። ሁል ጊዜ እግዚአብሔርን ሁል ጊዜ እባርከዋል። ምን ሆነ ነው ዳዊት ታዲያ ከዚህ ውስጥ ወጥተህ ሰፈር ላይ ቀርተህ ቤርሳቤ ጋር የተገኘ በቃ ሰው ነው ሰው ጭንቅ ጥብብ ሲለው አይኖቼን ወደ ተራሮች አነሳው ይላል እንጂ ወደ ጣዖት ወደ ጠንቋይ ሄድኩ አይልም። እንደ ሳኦል ምንድን ነው የምታወራው ኤርምያስ? በደንብ ነው የማወራው ስልሸትዬ። ጣዖት ጋር ግን አታገኘውም። እግዚአብሔርን ሁልጊዜ ባርከዋለሁ ምስጋናውም ዘወትር ባፌ ነው ይላል። በቃ እንዴት እንደሚቀኝለት መዝሙረ ዳዊትን ሂድና በምን አይነት ቃላት እንደሚናገረው እኮ አምባዬ፣ መጠጊያዬ፣ መሸሸጊያዬ፣ መኖሪያዬ፣ ማምለጫ አለቴ ምናምን እኮ ነው የሚለው ጌታ። ወይ እሱ ስለ ጻፈው እንኳን ነፍሴ እንዴት እንደምዘል የሆነ እንግዲህ ሰው ነው እና ወጣው ረዱ ህይወት ምናምን ነገር አለ። እሱ ካልሆነ በስተቀር ነፍሴ ወይ እግዚአብሔርን ባርኪ አጥንቶችም ቅዱስ ስሙን ብሎ ራሱ በራሱ ላይ አዋጅ ያውጅልሃል። እንዴት ነው ያመለኩት ታዲያ አባቶች? እናየዋለን እንዴት እንዳመለኩ። ይሄ አምልኮ የሚባለው ነገር ከገባን እግዚአብሔርን ስናመልክ እግዚአብሔር እናመልካለን ብለን ካልን፣ አዎ ልክ ነው፣ እግዚአብሔር እናመልካለን። እንዴት ነው የምናመልከው? በምን ነው የምናመልከው? ይሄ ከገባን አምልኮተ ማርያም ብዬ ስለ አርእስቱን ኦርቶዶክስና ካቶሊካውያንን ለማበሳጨት አይደለም፣ ለማናደድ ለማስቆጣት አይደለም። ኦኬ እነሱም እግዚአብሔርን ያመልካሉ። አዎ እኛ እንደምናመልከው ነው የሚያመልኩት ወይስ የተለየ አመላለክ አላቸው? ከገቡን ጠይቃቸዋለን። ካልገቡም ቤት ውስጥ ያደግን ሰዎች ስለሆነ በደንብ ፍትፍት አድርገን ዝርዝር አድርገን እንናገርበታለን። ከዚህ በፊት የተናገርነውም ነው፣ ግን ያልተናገርነውም የቀረም ነገር ካለ በደንብ አድርገን አሁን አንተ ዲያቆኑ ግባ ብዬ ማለት የለብኝም። እኔ ራሴ ዲያቆን ስለነበርኩ እነግርሃለሁ። ከዚህኛውን ቤት እነግርሃለሁ፣ ከዚህኛውን ቤት እነግርሃለሁ። እንደ መጽሐፍ ቅዱስ የሆነው ትክክለኛ አምልኮ የቱ ነው ብለን በደንብ አድርጎ ለዳጊ ሰጠዋለሁ። ዳጊ በደንብ አድርጎ ይነግራል። ለቢኒ ወይ ለኤደን ሰጣታለሁ፣ በደንብ አድርጋ ትነግራለች። ለሌሎችም ወንድሞችና ወገኖች ማለት ነው። ኦኬ አምልኮተ ማርያም አለ በኦርቶዶክስና በካቶሊክ? አዎ እውነትን ኤርምያስ በደንብ እኔ እጠረጥራለሁ። ተጠራጠር መብት ነው፣ ግን አትጠራጠረኝ ከፈለክ ግን በመረጃ ሳሳይ ታያለህ። እንዴት ፍጡሩን እንዴት ያመልካሉ እንዴት ፍጡሩን ያመልካሉ ብለህ ትላለህ። እነሱ እንኳን ስጠይቃቸው እኛ ማርያምን አናመልካትም ነው ብለው የሚሉ እነሱ አሁን እንደዛ ይላሉ። አፋቸውና መጽሐፍታቸው አልተገናኘም። የአፌ ቃልና የልቤ ሀሳብ በፊት ያማረ ይሁን ብሎ እንደሚለው ዳዊት አፍ የሚያወራው ሌላ፣ ተግባር የሚያደርገው ሌላ። ኧረ እኛ ምን ነካችሁ? እኛ እኮ ያለ አንድዬ መድዬ ያለሱ ማን አለ ይሉሃል እንዴ? አየር ለመያዝ ያለሱ ማን አለ? ያለ አንድዬ ያለ መድዬ ምናምን ነገር ብሎ ይሏል። ጌታን ነው ሲያቆላምጡት አንድዬ ይላሉ። ልክ ነው፣ አንድ ነው። አንድ ከሆነ ታዲያ አንዱ በቂ ነዋ።
አንዱ በቂ ነው። ምን ያደርግልሃል? ይሄ የአርጋጃ አናጓጅ የጋጋሪ ቆስቋሽ እንደምትለው የኔ አያት ምን ያደርጉልሃል? እነዚህ የአረብ ሽማግሌዎችና አሮጊት አገር በቀል ሁሉ ጭምር በኮንትሮባንድ መልክ ወይ ደግሞ በዚህ በአዱልስ ወደብ በኤርትራ በኩል ገቡ እየተባለ በኮንትሮባንድ መልክ የገቡ ድሮ ገቡ ተስዓቱ ቅዱሳን 40ቱ ቅዱሳን እያልክ ብለህ ያልከን ምን ያደርጉልሃል? አንድዬ ብለህ ካልክ በቂ ነው። አንድዬ የአብርሃም አምላክ በቂ ነው። አንድዬ መድያት በለኝ። መድዬን ብለህ ስትል ስታቆላምጠው ነው መድኃኒዓለም ለማለት ነው። ያው ሲያቆላምጡት መድዬ ብለው አሉ። ችግር የለውም አይከፋ። አንድዬ መድዬ ብለህ ቃልክ አይበቃም እንዴ? እሱ አይበቃሽም እንዴ? ማንሽ እህትዬ ይበቃል። እግዚአብሔር በቂ ነው፣ ከበቂም በላይ በቂ ነው፣ ከበቂም በላይ ብለን እኛ ዘምረናል። እግዚአብሔር በቂ ነው ከበቂም በላይ በየኮረብታ መስገጃው ላይ ማለት በየኮረብታዎች መስገጃ ላይ የማምለኪያን ስፍራ ያዘጋጀ ሁሉ አንድዬ መድዬ ምናምን ብለህ ትላለህ። አንድዬና መድዬ ኦኬ አንድ ነው፣ ልክ ነው። መድዬ አንድ የእግዚአብሔር የባህሪ ልጁ ነው። አንድ የባህሪ ልጅ ነው ያለው። ኦኬ በቂ ነው። ኦኬ በቂ ከሆነ ሌሎች ፊት መስገድ፣ መንከባለል፣ ወደ እነሱ ማልቀስ፣ ወደ እነሱ መጸለይ፣ ልመናን ይሰማሉ፣ ኃጢአትን ይቅር ይላሉ፣ ጸሎትን ይቀበላሉ፣ ልጅን ይሰጣሉ፣ ባልና ሚስትን ያጋባሉ ብላችሁ የምትሏቸውስ ይሄ ሁሉ ወድብዬ ይሄ ሁሉስ እኛ እኮ ኤርሚያስ እኛ እኮ አላልንም። ግን ምን ለምንድን ነው ግን እኛ ያላልነው? ግን እናንተ በኦርቶዶክስ መነጽር መታየት አለበት እንጂ እኛ እንደምን በእኛ መረዳት በእኛ ማይንድ ሴት ነው መቃኘት ያለበት የእናንተ ትሉናላችሁ። የግድ እኮ ብራዘር እዛው ነበርኩ እኮ በኦርቶዶክስ ማይንድ ሴት ተቃኝቼ እዛው ነበርኩ ያለሁት። ምን አዲስ የተፈጠረ ነገር አለን? የእኛ ከወጣን በኋላ ኦርቶዶክስ የአምልኮ ስርዓቷን ቀይራለች? አልቀየረችም። ካቶሊክ የአምልኮ ስርዓቷን ቀይራለች? አሁን እየቀየረች ነው። ከቫቲካን በቃ ማርያም እና ኢየሱስ ከዛሬ እየተረዳዱ ያድናሉ ስትል ነበር። ቫቲካን ኦርቶዶክስ ካቶሊክ እየተረዳዱ ነው የሚያድኑት። እመቤታችንም ምክንያተ ድኅነት ናት። ዓለምን እሷም ያድናሉ በላ ስትል ነበር። ለአንድ ነጥብ ምናምን ነገር ቢሊየን ህዝብ። አሁን ዘግይታም ቢሆን አይ ይሄ ነገር ትክክል አይደለም፣ እሷም የሚባል ነገር የለም፣ እሱ ብቻ ነው አዳይ ብላለች። ጥሩ ነው። ግን በዚህ ሁሉ ትውልድ ውስጥ የሞተስ ማርያም የዘላለም ሕይወት ትሰጣለች ብሎ ያመነ ካቶሊካዊ ስንት ነው ያለው? የሮም ካቶሊክ ተጠያቂ ናት። ዕዳቸው ብዙ ነው እኮ ነው ብዬ የምልህ። የኢትዮጵያ አይደለም ኦሪየንታል ኦርቶዶክስ ዕዳችሁ ብዙ ነው እኮ አልኩህ። ጴንጤውም እንደዚህ ብታደርግ ዕዳህ ብዙ ነው እኮ ነው ብዬ የምልህ። ምክንያቱስ እግዚአብሔር ልጁን ወደዚህ ዓለም ልኮ በመስቀል ላይ ሞት እንዲሰቃይ አድርጎ አንተ ፍጥረቱን ከሞተላቸው ጌታ ከኢየሱስ ክርስቶስ ጋር በስብከት በትምህርት ማገናኘት ሲገባህ የሞተላቸውን ሕዝብ ከሞተላቸው ጌታ ጋር በስብከት ማገናኘት ሲገባህ እነሱም እሳቸውም ብለህ ስትሰብክ የነበረ ሁሉ ምንም እንኳን ጊዜ ጠብቆ ወደ ማስተካከል ቢመጡ በሰውና በእግዚአብሔር መካከለኛ ናት ብለው ደግሞ አሁን ትንሽ ደብዘዝ አድርገው ጠየም አድርገው ጽፈውታል። አታም ነው ብለን ምንልህ። በዚህ ጉዳይ ላይ እንሄድበታለን። ጸጋ ይብዛላችሁ። ዳግሻዬ ከቻለ ጊዜ እሰጠዋለሁ። ዳግሻዬ ትችላለህ። ከዛ በኋላ እህቶች ሰላም ማለት ይችላሉ። እሱ አንዳንዴ ስራ ስለሚሆን ለዳጊ ላስቀድመው። ዳጊ ያለህ ከቻልክ ማለት ካልቻልክ ማያ ከቻልሽ ሰላም በይ። ዳጊዬ ሲችል ይከፍታል። እሺ ሰላም ጌታ ኢየሱስ ይባርካችሁ። የእውነት ቅድም እርሚ ሲያስገባኝ በጣም ነው የደነገጥኩኝ። ይህም ቤት በጣም ፈራለሁ፣ በጣም ማከብራው ቤት ስለሆነ ጌታ ኢየሱስ ይባርካችሁ። ስለገባው በጣም ደስ ብሎኛል። ያው አንዳንድ የሚሰራቸው ቪዲዮዎች ላይ ነው ብዙ ሰዎች የሚታቁኝ። እኔ ግን ገስት መግባት የሰው ቤት በጣም ፈራለሁ። ግን ስለገባው ደስ ብሎኛል። እርምዬ በጣም እወዳለሁ። ሁላችሁም እዚህ ያላችሁ እነ ቢኒ ዳጊ፣ ሁላችሁም በጣም ነው የምወዳችሁ። እግዚአብሔር አምላክ ጸጋውን ያብዛላችሁ። ሁላችሁም እርሚ ቤት ኮፕሊንክ የሚታርጉ ታብታብ የሚታርጉ የእውነት እግዚአብሔር አምላክ ዘላለማችሁን ይባርካችሁ። በጣም ነው የምወዳችሁ። ተባረኩልኝ። ቴንክ ዩ እህቴ ማያ፣ ጸጋ ይብዛልሽ። እኔም በጣም ነው የምወድሽ እህቴ። ስላየሁሽ
እኔ ነኝ ኢንቫይት ያደረግኩሽ። ቪዲዮዎችሽን ሳገኝ ሰማለሁ እና እስቃለሁም። ስትኮሳተሪም ደስ ያለሽ፣ ስትስቂም ደስ ያለሽ በእውነት እና ማያ ማለት ያቺ የሆነ ማያ ምትባል ፊልም ነበር አይደለ? ማያ ምትባል እሷ አይነት ነገር ነች ብዬ ምናምን ነገር ብዬ ቼክ ለማድረግ ፈልጊያለሁ። ታላቁ ፊልም ላይ ያደኑ በዘጠናዎቹ አካባቢ መስለኛል። አንዴ ታላቁ ፊልም ላይ ቅዳሜ የሚታየው ላይ እሱ ላይ እያየው ነበረ። ያቺ ማያ ምትባለው ራሷን የምትለውጠው እሷ መስላኝ ነበር። እንዳይደለሽ ግን አረጋግጫለሁ። ትክክለኛ ነሽ። ተባረኪ። በጣም ወዳት እህት ናት። ፎሎ አድርጓት ፕሊስ ወገኖች። ቁም ነገር ታወራለች። ስፔስ 1999 ነው። ኦኬ በቃ እኔ በዘጠናዎቹ አካባቢ ላይ ነው። አየህ በንጉሱ ዘመን በለውጡ ዘመን ብለህ እንደምትለው ማለት ነው። ያ ኤኒዌይ ጸጋ ይብዛለሽ እህቴ። ተባረኪ በእውነት ቴንኪው። ቪዲዮዎችሽን እንደዚህ ድንገት ስክሮል ሳደርግ አያለሁ። ልክ ከማያቸው እህቶች መካከል ደግሞ ሌላኛይቱ እህት ሆነሽ አግኝቼሻለሁና ጸጋ ይብዛልሽ። በርከበይ ፍሬንድ ሆነናል። ቴንኪው። ኦኬ ቤኪ ሰላም በል። እሺ ኤርሚ ሰላም እና ጸጋ ይብዛላችሁ ወገኖች፣ ከላይም ከታችም ያላችሁት ኤዱ፣ ማያ፣ ዳግሻ፣ ቢኒ፣ ገብሩ፣ ሰንዬ እንዲሁም ወንድማችን ኤርሚ የተወደድክ ሰላም እና ጸጋ ይብዛላችሁ። በጣም ነው የምወዳችሁ፣ ደስ ብለኛል። ጌታ ይባርካችሁ። ቴንኪው ወንድም ማያ። ጸጋ ይብዛል ቤኪ። ቴንኪው ሰንዬ፣ እንኳን ደህና መጣሽ። ቦኬርታው ቦኬርታው። ሻሎም ለምድራችን፣ ሻሎም ለቤታችን፣ ሻሎም ለምድር ህዝብ በሙሉ ላለው ተባረኩ። ጸጋ ይብዛላችሁ። ቅድም ስለ ዳዊት ፍጹም ሰው የሆነው ጌታ ኢየሱስን እንደው በዚህ አካባቢ ጩኸት ሰምታችሁ ከሆነ ስለሱ እየተወራ ነው። በእውነት ጩኸት በሰማን ጊዜ አይናችን በርቶ የቀረው ስላገኘነን ነው። እና እንደው ቅዱሳን ተባረኩ። ይህን ድምፅ መስማት ይሆንላችሁ። ጸጋ ይብዛላችሁ አለሁ። ተባረክ ሰንዬ፣ ጸጋ ይብዛልሽ። ቴንኪው። እግዚአብሔር ይባረክ። እሺ ማን ቀረን? አዎ ቢኒ ያው ሰላም በልና ከዛ ወደ ገብረ ስላሴ እንሄዳለን። እሺ ወንድሜ ኤርሚዬ እንዴት አለ ወዳጃችን? ሰላም ደህና ነኝ ቢኒዬ፣ እንኳን ደህና መጣ። አሚን አሚን። እንኳን ደህና ቆየኝ ወንድሜ። ኤዱ፣ ማያ፣ ዳግዬ፣ ቤኪ፣ ሰኒና የተለመደው ወንድማችን ዳንኤልማ እንዲሁም ማን ነበረ ገብሬ፣ ሰላማችሁ የጌታ ጸጋ ይብዛላችሁ። ሰላም ይብዛላችሁ እያላችሁበት ያላችሁ ወንድሞቼ እና እህቶቼ የጌታ ጸጋና ሰላም ይብዛላችሁ። ታቻላችሁ ማዬ እዚህም ስላየሁሽ ደስ ብሎኛል። ያው አንዳንዴ እንላላካለን፣ አንዳንዴ ቤቴም ትመጣለች፣ ቤቷ እመጣለሁ። በጣም ገራሚ በሚጣፍጥ መልኩ ቀልድ በሚመስል መንገድ ብዙ ነገር የምታስተላልፍ ናት። ወንጌልም እየሰራች ነው በራሷ ሁኔታ ማለት ነው። እና በጣም ነው የሚመቸኝ። እየገባው ላይክ አደርጋለሁ፣ አንዳንዴም ኮመንት አደርጋለሁ ምናምንና ጎበዝ እህታችን በርቺ፣ ቀጢ ማለት እወዳለሁ። እንዲህ አይነት ነገር እኔም ሪሌት ያደርገኛል። እንደዚህ ልክ ዳጊም አንዳንዶቻችንም እንደዚሁ ያለንና ቀልድ ከሚመስል ነገር ጋር አንዳንድ መጽሐፍ ቅዱሳዊ የሆኑ መልእክቶችን የምታስተላልፍ ህይወት ነሽ። በርችልን ማለት እወዳለሁ። እንግዲህ ይሄን ማታ ሄዳችሁበታል መሰለኝ። እኔ ማታ ሌላ ቦታ ነበርኩ። ይሄ ርዕስ ሰሞንኛ ስለሆነ በደንብ ቢኬድበት እያልኩ በልቤ ያስብ ነበርና እንኳን አረዘም ነው እንቀጥልበታለን አለው። ተባረኩ። ቴንኪው ወንድምነት፣ ጸጋ ይብዛልን። ተባረክ። ዳንዬ እንኳን ደህና መጣ ከቻልክ ማለት ነው። ወንድምነት እንዴት አደራችሁ? በእኛ ደህናሻችሁ እንደምን ዋላችሁ? ሁላችሁንም ሰላም ብያለሁ። የጌታ ጸጋና ሰላም ይብዛላችሁ። አለው ወንድምነት
ተባረክ። ቴንክ ዩ። አይ ቲንክ ገብረስላሴ ከኦርቶዶክስ ነው አይደለ? ባልሳሳት፣ ተሳስቼ ከሆነ ይቅርታ አድርግልኝ። አዎ ኦርቶዶክስ ነኝ። እውነት ነው። ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነን። እግዚአብሔር ይባረክ። እሺ ይህችን ልናገርና ለእንግዳችን ለገብረስላሴ ልስጠው። ይህንን አርእስት እንደዚህ አድርጌ ስናስቀምጥ እዚህ ያለን ወንድሞች ወገኖች፣ ኦርቶዶክሳውያንና ካቶሊካውያንን እናንተን ኦፌንድ ለማድረግ ለማስቆጣት፣ ለማናደድ የማታደርጉትን ያላደረጋችሁትን ታደርጋላችሁ የማታደርጉትንም ታደርጋላችሁ ብለን ብሎ በሚል አይደለም። በታንጀብል አምልኮተ ማርያም በኦርቶዶክስና በካቶሊክ ብለን ስንል ኦፊሻሊ ለብዙ ሺህ ዓመታት እነዚህ ሁለት አብያተ ክርስቲያናት ማርያምን እያመለኳት አሉ። ወንድሞች ናቶች ኦኬ፣ እነሱ አናመልካትም ነው ብለው የሚሉት ኦኬ፣ እንዴት እንደማያመልኳት ያሳዩናል። እኛም ደግሞ እዚች ቤተክርስቲያን በዚህ አብያተ ክርስቲያናት ውስጥ እኔ እንኳን ከካቶሊክ አይደለም የመጣሁት ከኦርቶዶክስ ነው። በቤተክርስቲያኒት ውስጥ እንዳደገ እንዳለፈ ሰው እንደተማረ ሰው እንዴት እንደሚያመልኳት እንዴት እንደምትመለክ በመረጃ እናሳያለን። ጸጋ ይብዛላችሁ። ለገብረስላሴ ልስጠው። እንኳን ደህና መጣህ። ጥያቄያችን ያው እንግዲህ አምልኮተ ማርያም በኦርቶዶክስና በካቶሊክ ነው ብለን ያለው። ምናልባት አንተ ኦርቶዶክስ በመሆን ካቶሊክ ላይ መለከት ይችላል። እነሱ በሚገቡ ሰዓት ላይ ለራሳቸው ይናገራሉ። የጌታን እናት ማርያምን ታመልኳታላችሁ ወይ ብለን እየጠየቅን ነው። ከዚህ ቤት ያነሳኑም ቢሆን የምታመልኳት ከሆነ ለምን፣ የማታመልኳትስ ከሆነ እንዴት ብሎ የሚለውን መናገር ትችላለህ። ቴንክ ዩ። እሺ አመሰግናለሁ። እንዳልከው ስለ ካቶሊክ አይመለከተኝም፣ ስለ ኦርቶዶክሶችም ራሱ አይመለከተኝም። ምክንያቱም ለምን መሰለህ አይመለከተኝም የምለው አንዱ አመልካለሁ ይላል፣ አንዱ አላመልክም ይላል። አሁን እኔ ራሴን ወክዬ ነው መናገር የምችለው። አምልኮ ሲባል ምንድነው? ጓደኝነት ሲያድግ ፍቅር ይሆናል፣ ፍቅር መዋደድ ይሆናል፣ መዋደድ ሲያድግ ፍቅር፣ ፍቅር ሲያድግ አምልኮት ይሆናል ነው ይመስለኛል። ያንተም ሀሳብ ከዛ ጋር አያይዘው ይመስለኛል። በጣም ከራስ በላይ አንድ ነገር ስትወድ አምልክ አይደለም። እኔ እንደዛ አላልኩም አይደለም። ተሳስተህ ይሆናል ነው የአንተን ተናገርና የኔን ራሴ እናገራለሁ። ቀጥል። እሺ። እና በጣም ፍቅር ሲያድግ ከራስ በላይ ሲሆን ምን ይሆናል? አምልኮት ይሆናል። ራስን ለዛ ሰው አሳልፎ መስጠት ደረጃ ሲደርስ ልክ የዚህ ዓለም ገንዘብን ለሁለት ጌቶች ልትገዙ አትችሉም። አንድም ለገንዘብ አንድም ለእግዚአብሔር ትገዛላችሁ። ስለዚህ እንዳለ ማለት ነው። አንደኛው አምላክ ማን ነው? ገንዘብ ተብሏል። ገንዘብም አምላክ ተብሏል። ወረቀቱ ማለት ነው፣ ተራው ነገር። እና እኔ እንደ ራሴ አሁን እንደ ኦርቶዶክስ ነው ክያ አልናገርም፣ ምክንያቱም ብዙዎች የማይቀበሉ አሉ። እኔ እንደ ራሴ ነው ምነግርህ። እኔ እመቤታችን ማርያምን አመልካለሁ። ፐርሰናል ነው ምነግርህ እንደ ራሴ። እንዴት ታመልካታለህ ካልከኝ አብዝቼ 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 አፈቅራታለሁ። ከማፍቀርም በላይ አፈቅራታለሁ። ይህንን ደግሞ ክርስቶስ ኢየሱስ ራሱ ያረጋግጥልኛል በመጽሐፍ ቅዱስ አማልክት ብሎ የሰይሞ ማለት ነው። እና ከዚህ አንግል እኔ እንደ ግሌ አዎ እመቤታችን ቅድስት ድንግል ማርያምን አመልካታለሁ። ማምለክ ማለት የማፍቀር ታላቅ ወንድም ስለሆነ ቀጥል። አንዴ ቆይ ገድል አንዴ። እሺ አስቱዬ ቴንክ ዩ ወንድሜ ገብሬ። ዳግሻ ያለ ትችላለህ? ቀጥሉ ዳግሻ አለው። ግን ዳኒ ወይ ሌላ ሰው የቀጠለ እኔ 5 ደቂቃ ፈልጋለሁ። ኤርሚ ተባረክ። ሁላችሁንም ሰላም ብያለሁ። እኔ ብቻ እንዳልይዘው ብዬ ነሽ። ዳኒ ያለ እሺ ወንድምነት አይረብሻችሁማ። እየነጥ የወንድማቸው የገብረስላሴ ንግግር ሰምተዋል። አመልካለሁ ይህም ደግሞ ከመውደድ ጋር በተገናኘ ነው፣ አፈቅራታለሁ ብሎ በሚል ማለት ነው። እሱ ብቻ ሳይሆን ቤተክርስቲያኒቱም ትላለች። ማፍቀር ብሎ የሚለው መውደድን ብሎ የሚለው ነገር ማለት ነው። እኛም የጌታ እናት ማርያምን እኮ እንወዳታለን። እና ቀጥሉ ወንድምነት ስለሰማሁ ማለት ነው ሀሳቡ ላይ ገብሬ ምናልባት አሁን ያልከውን ንግግር መጽሐፍ ቅዱሳዊ በሆነ ሀሳብ ማየት የተሻለ ነው የሚሆነው። እና ልክ ነው ወንድምነት እንዳለው እናንተ እንደዚህ እንደምታደርጉ እናውቃለን። እና ግን ለዚህ ልምምዳችሁ መጽሐፍ ቅዱሳዊ ኤቪደንስ አለ ወይ? ምክንያቱም ሰው መመራት ያለበት በእግዚአብሔር ቃል መሰረት ነው። እና ይሄንን ልምምዳችሁ ወይ ደግሞ ይሄንን እምነታችሁን ሊደግፍ የሚችል መጽሐፍ ቅዱሳዊ
ማስረጃ ልሰጠን ትችላለህ? በዚህ መልክ ማርያምን በማፍቀር ወደ ማምለክ ህይወት ውስጥ እንድትገባ ያረጋችሁን ኦርቶዶክሳውያን ማስረጃ ካለ ትክክል። እርስ በርሳችሁ ተዋደዱ ይላል። ስለማፍቀር እንኳን ያን ያህል ገብሬ እያወራ እሺ፣ እያወራሁ ነው። አይሰማም? እያወራ ቤት ነበርክና አሁን ነው። ኦኬ። አይ መዋደድ መጽሐፍ ቅዱስም የተፈቀደ ነገር ስለሆነ ማሳየትም እችላለሁ። አንተም ሳላሳይህም ኦልሬዲ እርስ በርስ ተዋደዱ የሚል ትእዛዝም ስላለ ስለምታውቀው እዛ ላይ አሳየኝ ካልክ የግድ ብቻ ማሳየት እችላለሁ መዋደድ እንደሚገባ። ነገር ግን እንደዚህ በጣም ልታፈቅራት እንዴት ቻልክ ከሆነ እንግዲህ ከኔ ጋር ካላት ቀረቤታ ነው። አሁን ግዴታ መጽሐፍ ፈልጌ ወረቀት እናንትን ፈልጌ አንድን ነገር አልወድም። ምንድነው መጀመሪያ መመሪያው ነው ያለው። ሚስ አረከውና ከዛ የራስን ጥያቄ ጠየቅ። ኦኬ፣ የኔ ጥያቄ ሚስ ያረከው ፖይንት ነው፣ አንተ የጠየቀው ጥያቄ አይደለም። የኔ ጥያቄ ምን መሰለ? አዎ እናመልካታለን የሚል አውድ ያለው ንግግር ስታወራ ነበረ እና ልክ እንደዚሁ በቃ ማርያምን አምልኳት የሚል መጽሐፍ ቅዱሳዊ ኤቪደንስ ነው ለኔ የምትሰጠኝ። ኦኬ፣ አሁን ምክንያቱም ስለመዋደድ ቢሆን ሁላችንም እንዋደዳለን፣ ማርያምን እንወዳታለን፣ ምንም ጥያቄ የለውም። ግን በፍጹም ልብና በፍጹም ነፍስ ማርያምን እስከ ማምለክ ደረጃ ላይ የደረስክበትን ያንን ማስረጃ ነው እየጠየቅኩ ያለሁት እና ፕሊስ ጥያቄውን ሚስ አታርገው። አመሰግናለሁ። ምንድነው እናመልካታለን ሳይሆን ያልኩኝ አመልካታለሁ። እኔ ራሴን ወክዬ ነው የማወራው። ኦርቶዶክስን አልወክልም ወይም ካቶሊክን አልወክልም። እኔ ራሴ ኦርቶዶክስ ነኝ፣ ግን ማርያምን አመልካታለሁ። የማመልክበት ደግሞ እንዴት ነው ላስረዳህ እችላለሁ። አሁን እንደዚህ ልክ ጋፕ ስትሰጠኝ ያው የኔን ራሴን ስገልጥልህ ነው አንተ ልክ ነው ልክ አይደለም ልትመዝነው የምትችለው። እመቤታችን ቅድስት ድንግል ማርያም መንፈስ ቅዱስ የሞላባት ናት። መንፈስ ቅዱስ ሞልቶባታል ማለት ደግሞ መንፈስ ቅዱስ ከአብ ከወልድ ከሶስቱ አካላት አንዱ አካል ነው። አንዱ አካል መንፈስ ቅዱስ ደግሞ በእመቤታችን አደረ ማለት ከመንፈስ ቅዱስ ጋር ተዋህዳ ማናት ማለት ነው? እሷ አምላክ ናት። ምክንያቱም አምላክ የሆነው መንፈስ ቅዱስ በውስጧ ስላለ እሷ አምላክ ሆናለች ማለት ነው። አይ ይሄ የለም መንፈስ ቅዱስ አልሞላባትም ካልከኝ ላሳይ ይችላል። መንፈስ ቅዱስ ሞልቶባት ግን እሷ አምላክ አይደለችም የተለየች ናት ካልከኝ አንተ ነህ ማስረጃ ልትሰጠኝ የምችለው ማለት ነው። አሁን መንፈስ ቅዱስ ሞልቶባታል ካልን ከሶስቱ አካል አንዱ አድሮባታል፣ አምላክ ናት። ግን አማልክት ዘበጸጋ እንላታለን እንጂ አማልክት ዘበባህሪ አይደለም። በባህሪዋ አማልክት አልነበረችም፣ አምላክ አልነበረችም። ግን መንፈስ ቅዱስ በጸጋ ከተሞላባት በኋላ ካደረባት በኋላ ከተዋሃዳት በኋላ ማለት ከሞላባት በኋላ ያ የጸጋ አማልክትነትን አግኝታለች ነው። ይህንን ላሳየህ እችላለሁ ዳንዬ። እሺ አሁንም አሮን ነው የራስን ጥያቄ ነው እየመለስክ ያለው። የሆነ ጥያቄ ሞዲፋይ ታደርግና ከዛ ያንተን ጥያቄ ነው ለመመለስ እየሞከርክ ያለው። ግን አሁን ማጥራት ስላለብን ብዙ ብዙ ጊዜ የምታነሳቸውን ሀሳቦች እኔ ነኝ እያልክ ነው ያለው። ባይዘው አሁን ቤት የከፈትነው ግለሰብ ለመሞገት አይደለም። ምክንያቱም ግለሰብ እንደ ልቡ ያምናል። we don't care about that። ስለ ግለሰብ አይደለም እያወራን ያለነው። አሁን እኛ ስለ ተቋም ነው እያወራን ያለነው እና አሁን ያለ ይሄ እምነት የኦርቶዶክስ ነው ወይስ የኦርቶዶክስ አይደለም? የኦርቶዶክስ ካልሆነ ፐርሰናል ቁጭ ብለን እናንተ በውስጥ ቻት እያደረግን ልናወራ እንችላለን። ምክንያቱም አሁን እንድትደበቅ ስለማልፈልግ ነው። ኦርቶዶክስ ይሄ እምነት አላት ወይስ የላትም? አሁን ያልከው ከባድ ምንፍቅና ነው። ማርያምን መለኮት አድርጋታል። አሁን ጥያቄው ምንድን ነው? ይሄንን ማርያምን መለኮት ያረክበት እምነት እንድታመልካትም ድፍረት የሰጠ ይሄ ትምህርት የኦርቶዶክስ ነው ወይስ የኦርቶዶክስ አይደለም? የኦርቶዶክስ አይደለም ካልከኝ በቃ እናቆማለን። ምክንያቱም አሁን እየጠየቅን ያለነው ካቶሊክና ኦርቶዶክስን መወያየት ያለብን ከግለሰብ ጋር ነው ብዬ አላምንም። እንደ ተቋም ያለውን እምነት ነው በመረጃም ልናወራ የምንችለው እና አሁን እኔ የምጠይቅህ ይህ አቋም ያንተ ነው ወይስ የቤተክርስቲያኒቱ አቋም ነው? አመሰግናለሁ ግልጽ ስላረክልኝ። እኔ እየነገርኩ ያለ ስለ ራሴ ታመልካታለሁ የሚል ስለጠየከኝ ነው እና አሁን ግን አንተ የምትለው ያለ እንደ ተቋም ኦርቶዶክስ ተዋህዶ ትእዛዝ ላይ አለ ወይ ታስተምራለች ወይ? ሌሎች ኦርቶዶክስ ልጆች ያምልኳት አያምልኳት አይመለከትህም፣ ግን ትእዛዙ ትምህርቱ አለ ወይ ነው አይደል ጥያቄ? ዳኒ ግልጽ እንዲሆንልኝ።
አዎ ይኸውልህ እኔ ኦርቶዶክስ እምነት ተከታይ ነኝ ሲልህ ወንድምነት፣ አዎ የኦርቶዶክስ እምነት ተከታይ ነኝ ብለህ ኮንፊርም አድርገህልናል። የኦርቶዶክስ እምነት ተከታይ ነኝ ብለህ አሁን ግን የኔ እምነት ነው ትላለህ። ሶ አንተ ጋር የአይደንቲቲ ክራይሲስ አያለው ማለት ነው። ምን ማለት ነው? ኦርቶዶክስ ሆነ የኦርቶዶክስ ትምህርት ያልሆነውን ነገር ወይ የተከተልክ ነው ወይ ደግሞ ለኦርቶዶክስ ስትል እየዋሸ ነው ያለኸው። ሶ አሁን ያንን መጀመሪያ የአይደንቲቲ ክራይሲስ ክሊር እናድርገው። አንተ ኦርቶዶክስ ነኝ ብለህ አሁን የምትናገረው ትምህርት የኦርቶዶክስ ካልሆነ ሊተራሊ ለሰውም ግልጽ ነው ኦርቶዶክሳዊ አይደለህም ማለት ነው። አንተ ኦርቶዶክሳዊ አይደለህም። ስለዚህ አሁን እሱን ነው ማጥራት ያለብን። አሁን መጀመሪያ አንተ ኦርቶዶክስ ነህ ወይስ ኦርቶዶክስ አይደለህም? ከሱ ነው የምንጀምረው። ክሊር አድርገህ ነው አይደንቲቲን አይተህ ነው ከዛ በኋላ እንቀጥላለን ማለት ነው። ኮንፊርም አድርግልኝ ፕሊዝ። ኦኬ ይኸውልህ እንግዲህ አሁን ዝም ብለህ ደቂቃ ሰጠህ ስማኝና ኤርሚ ሲጠይቅ ምን እያለ ነበረ? ኦርቶዶክሶች ማርያምን ያመልኳታል እያለ ነበረ እና ከዛ አንግል ነው እኔ እየመለስኩ የነበረ። ኦርቶዶክሶች ማርያምን የማያመልኳትም አሉ የሚያመልኳትም አሉ። ከሚያመልኳት ውስጥ እኔ ነኝ ነው የኔ። ለምንድን ነው የምታመልካት? ሃይማኖት አይፈቅድልህም። ኦርቶዶክስ እንደዛ አታስተምርም ካልክ ኦርቶዶክስ በፍጹም ታስተምራለች እንደዛ። ትክክል ናት ወይ ካልክ 100% ትክክል ናት። እንዴት ትክክል ሆነች? መንፈስ ቅዱስ አምላክ አይደለም ወይ? እንግዲያው መንፈስ ቅዱስ በማርያም ላይ ካደረ በማርያም ስጋ ላይ ሆኖ ፍጹም ሆኖ አምላክ አይሆንም ወይ? ችግር የለውም። እየነገርኩህ ነው። አሁን የኦርቶዶክስን ትምህርት አይደል የፈለግከው? እሱን እየነገርኩህ ነው። ይህ ህዝቡ ሸሽቷል፣ አላመለካትም፣ ሸሽቷል ነው እያልኩ ያለ። ብራዘር አንዴ ገበ ትሄዳለህ፣ ችግር የለም፣ በደምብ ጊዜ ይሰጥሃል። ግን አሁን ለሚሰማን ሰው አይደንቲቲን እንወቀው። ቅድም ደጋግመህ የኔ ትምህርት ነው እንጂ የኦርቶዶክስ ትምህርት አይደለም ስትል ሰምተናል። በትክክል ቃል በቃል ነው የተናገርከው። ስለዚህ አሁን ማርያምን ማምለክ የኦርቶዶክስ ትምህርት ነው ብለህ ኮንፊርም እያረክልን ከሆነ እሱን ነው መጀመሪያ የምፈልገው። አዎ ማርያምን እንድናመልካት ማምለካችን የኦርቶዶክስ ትምህርት ነው ብለህ ኮንፊርም አድርግልን። ከዛ በኋላ እንቀጥላለን፣ ችግር የለም በራሱ። ኦኬ አሁን አንተ ኦርቶዶክስን ወክዬ እንድናገር ነው የፈለግከው እንጂ እኔ በግለሰብ ማወያየት አትፈልግም አይደል? ዳንኤ ብራዘር ቆይ ይሄንን መልስልኝ። በግለሰብ ማወያየት እኔን አትፈልግም? ኦርቶዶክሳዊ ግለሰብ ነው የፈለግነው። እኔ ኦርቶዶክስ ነኝ እኮ አልኩህ። ኦርቶዶክስ ነኝ ግን ማርያምን አመልካታለሁ ብዬ ለማመልክበት ማስረጃ እያቀረብኩልህ ነው። ግን አንተ ኦርቶዶክስን ወክለህ ተናገር፣ ኦርቶዶክስን ብቻ አውራ ካልከኝ እኔ የማውቀው ስለ ራሴ ነው። ለዛውም አጥርቼም አላውቅም ስለ ራሴ እንኳን ስለሆነ ሃይማኖት ማለት ነው። እሺ ገብረስላሴ ቆይ ወንድምነት እንዴ እኮ አለ ወንድምነት። እኔ ኦርቶዶክስ ነኝ አለ። ግን በኦርቶዶክስ ውስጥ ማርያምን የምናመልካት አለን፣ የማያመልኳት ደግሞ አሉ። እኔ ከሚያመልኳት እኮ ግሩፕ ነኝ ነው ያለው። እንደዛ ነው አይደል ያልከው ገብረስላሴ? በቃ እሷን ከሚያመልኩ ግሩፕ ነኝ ውስጥ ነኝ። እውቀት ሳይኖራቸው ደግሞ የማያመልኳት አሉ። የእውቀት ማጠር እንደሆነ አውቃለሁ፣ እረዳለሁ። ነው አየው አይደል? አሁን የሚለው ወንድምነት ኦርቶዶክስ ነው። በኦርቶዶክስ ውስጥ ሆነው ማርያምን የሚያመልኳት አሉ፣ ማርያምን የማያመልኳት አሉ። ስለዚህ እሱ አሁን ማርያምን ከሚያመልኳት ወገን ነኝ ነው እያለ። ስለዚህ ማርያምን የሚያመልኳትም በኦርቶዶክስ ውስጥ ትምህርቱ አለ፣ ማርያምን የማያመልኳትም በኦርቶዶክስ ትምህርት አለ ማለት ነው። ስለዚህ ሁለት አይነት ኦርቶዶክሶች አሉ ማለት ነው። በአንድ ኦርቶዶክስ ውስጥ ሁለት አይነት አመለካከት፣ ሁለት አይነት አስተምሮት ያላቸው አሉ እና መቀጠል ይችላል። ኦኬ ወንድምነት በጣም ክሊር አደረክልኝ። አሁን ይሄ ነው ግራ የገባኝ የነበረው ይሄ ነው። ሁለት አይነት እምነት ያላቸው ግን ኦርቶዶክስ የሚባሉ ማርያምን ከእውቀት ማነስ የተነሳ የማያመልኳት፣ እውቀት ደግሞ ያላቸው የተማሩ የተባሉ ደግሞ ቤተክርስቲያኒቷ ውስጥ ያሉ ምዕመንም አገልጋይም ማርያምን የሚያመልኩ አሉ ማለት ነው። አሁን ክሊር ሆነልኝ ወንድም። አሁን ቀጥሉ። አሁን ኦርቶዶክሳዊ ሆኖ ማርያምን እውቀት ካለው ሰው ጋር ነው እያወራን ያለ ነው። ወደ ቅድሙ ሀሳብ እንመጣለን። ቅድም ምን አልከን? መለኮት መንፈስ ቅዱስ ከማርያም ጋር ስለተዋሃዳት ማርያምን የምናመልክበት ኤቪደንስ አለን ብለህናል። መንፈስ ቅዱስ ከማርያም ጋር መዋሃዱን ማስረጃ አንጣና፣ መለኮት ከማርያም ስጋ ጋር መዋሃዱን ማስረጃ አንጣና ሞግተው። አመሰግናለሁ። አሁን የማርያም ስጋ ጋር ብለህ ወደ ስጋና ወደ ነፍስ ልዩነት እንዳትሄድ። ምክንያቱም የነፍስና የስጋ ተዋህዶ ነው አይደል? በአንድ ላይ ማርያም የተባለችው ነፍስ፣ ስጋ፣ መንፈስ። ስለዚህ እመቤታችን ማርያም ቅዱስ ገብርኤል ሲያበስራት ጸጋን የሞላብሽ ሆይ መንፈስ ቅዱስ በአንቺ ላይ ይመጣል።
መንፈስ ቅዱስ በአንቺ ላይ ይመጣል፣ ጸጋን የሞላብሽ ወይ መንፈስ ቅዱስ በአንቺ ላይ ይመጣል ብሎ የተናገራት ቃል ያ በራሱ በቂ ነው። መንፈስ ቅዱስ ተሞልታለች። ከዛ በኋላ እመቤታችንም ማርያም ኤልሳቤጥን ባገኘቻት ጊዜ ከእመቤታችን ንግግር መንፈስ ቅዱስን ኤልሳቤጥ ተሞልታለች። መንፈስ ቅዱስ በእመቤታችን ላይ ስለሚመጣ ያ ማለት እመቤታችን ማርያም መንፈስ ቅዱስ ሞልቶባታል። ይህንን ክፍል ላሳይህ እችላለሁ። ከዚህም የበለጠም ላሳይህ እችላለሁ። እመቤታችን ማርያም መንፈስ ቅዱስ የተሞላች እንደሆነ፣ ጸጋ ሁሉ የተሞላች እንደሆነ፣ ያ ጸጋ ደግሞ መንፈስ ቅዱስ ነው፣ የተሰጠ ስጦታ ነው። ከዛ ተጸጋው አንጻር ያደረባት መንፈስ ቅዱስ ስለሆነ ከሶስቱ አካል ከአብ እና ከወልድ ጋር እኩል የሆነ መንፈስ ቅዱስ ስላደረባት አምላክ ናት እላለሁ በድፍረት ብቻ አይደለም። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ላይ የእግዚአብሔር ቃል የመጣላቸውን አማልክት አላቸው ብሎ ሲመሰክር ያለውንም ቃል ጨምሬ አማልክት ልላት እደፍራለሁ ማለት ነው። ቆይ እንመጣለን። እሱን ደግሞ ታወራናለህ። አሁንም እስካሁን ድረስ ማስረጃ አልሰጠኝም። የጠየቅኩ ምንድነው እሱ በደንብ ሰማይ መንፈስ ቅዱስ በእሷ ላይ መጥቶ እሷን መለኮት ስለማድረጉ ነው ማስረጃ የምትሰጠኝ። ኦኬ፣ ጸጋን ስለመቀበል አልጠየቅኩም። ጸጋ የተቀበለ ሁሉ መለኮት ይሆናል የሚል ማስረጃ ካለ ኦኬ ኦልራይት። አሁን ለመደበቅ ሳትሞክር በግልጽ ማለት ነው ሰው መንፈስ ቅዱስ የመንፈስ ቅዱስን ጸጋ ተቀብሎ መለኮት መሆንና ሊመለክ ልክ እንደ ሥላሴ አንዱ አካል ሊመለክ እንደሚችል ማስረጃ ስጠን። አሁን ይህን ሀሳብ እናጥራው። ከዛ ደግሞ ቃል ስለሚመጣላቸው ስለነሱ ደግሞ እናወራለን። አሁን ጥያቄው መንፈስ ቅዱስ መጥቶ መለኮት እሷን እንዳደረገ እሷም ደግሞ የተመለከች እንደሆነች መቼስ ለእናንተ ብቻ አይደለም መለኮትነቷ የተገለጠው። ስለዚህ በአምልኮ ደረጃ አምልኮ ማርያም በመንፈስ ቅዱስ አማካኝነት ለመለኮት እሷም እንደሆነች እንደተቀየረች ወደ መለኮትነት ወይ ደግሞ ከእንግዲህ ከሥላሴ አንዱ አካል ማለት ነው እንግዲህ የምትመለክ የሆነች ሆናለች ማለት ነው እያልከን ያለው እና ለዚህ ምንፍቅና ፕሊስ ማስረጃ ካለ ይሄን ጥያቄ ይሄ ነው። እዚህ ጥያቄ ላይ ማስረጃን ክሊር አድርገህ አቅርበን። ኦኬ፣ የዮሐንስ ወንጌል 10 ላይ እኮ ነገርኩህ። ምንፍቅና ጥላቻ ተሞልተሃል ዳኒ። መጀመሪያ አንተ ጥላቻ ተሞልተሃል። ልትደበቅ ትለኛለህ፣ ምንፍቅና ትለኛለህ። ወንጌል እንደዚህ አይሰበክም። አሁን ግን የዮሐንስ ወንጌል 10 ላይ እሱ ራሱ አማልክት ይላታል እያልኩህ ነው። አማልክት ከሚባሉት አምላክ ለአንድ ነው፣ ሲበዛ አማልክት ነው። አማልክት ይላታል እያልኩህ ነው ዮሐንስ ወንጌል 10 ላይ። ሲቀጥል ቅዱስ ገብርኤል አዳምጠኝ። ሲቀጥል ቅዱስ ገብርኤል አዳምጠኝ እንጂ ልጨርስልህ እኮ አስቀምጬልህ። ህፃን ጨዋታ እናድርገዋ በመሀል እየገባህብኝ። አስቀምጬልሃለሁ። ሀሳብ አንስተህ ሳንቋጨው አትሂድ። ይህንን ሀሳብ ደግሞ እናወራበታለን። አሁን የጠየቅኩ ጥያቄ ምንድነው? እሱ መንፈስ ቅዱስ በእሷ ላይ መጥቶ መለኮት አድርጓታል ላልከው ለዚህ ትምህርት መጽሐፍ ቅዱሳዊ ማስረጃ ስጠኝ። መለኮት ስለመሆኗ ምን መጽሐፍ ቅዱሳዊ ማስረጃ ስጠኝ። ካንተ ሳይሆን ከእግዚአብሔር ቃል ማለት ነው። ቃል የመጣላቸውን አማልክት አላቸው የሚል እኮ ሰጥቼ ነበረ ዳንዬ። ምናልባት አልተረዳኸኝ ከሆነ አላውቅም። ቃል የመጣላቸውን አማልክት አላቸው፣ አምላክ አላቸው እያለህ ነው። ከዚህ አሻሽዬ ደግሞ አሁን ለሰጠው ማስረጃ እኮ ነው የምነግርህ ወንድሜ። መጀመሪያ መንፈስ ቅዱስን ጨርስ። መንፈስ ቅዱስ በእሷ ላይ ስለመጣ እና መንፈስ ቅዱስ አልተሞላችም የሚል ነው ሀሳብህ። አንተ ግልጽ አድርግልኝ እስኪ። ምናልባት እኔ ካልገባኝ አንተ የምትለው መንፈስ ቅዱስ አልተሞላችም ከሆነ መሞላቷን ላሳይህ። መንፈስ ቅዱስን ከተሞላች ደግሞ ያ አምላክ መንፈስ ቅዱስ ስላደረባት አምላክ ናት እያልኩህ ነው ወይስ መንፈስ ቅዱስ አምላክ አይደለም እሷ ላይ ሲያደር? ይሰማል። መንፈስ ቅዱስ መለኮት አድርጓታል የሚል ንግግር ነበር ስትናገር የነበረው። አይደለም መንፈስ ቅዱስ ተሞልታለች ነው። ትሰማለች። መለኮት አድርጓታል ሳይሆን መንፈስ ቅዱስ ሲያድርባት ከመንፈስ ቅዱስ ባህሪ ተካፋይ ሆናለች። እኛ ሁላችንም የእግዚአብሔር የባህሪው ተካፋይ ነን ሁላችንም እና የመንፈስ ቅዱስ ባህሪ ተካፋይ ናት። እሱ አድሮባታልና ከሶስቱ አካል አንዱ የሆነው መንፈስ ቅዱስ ስላደረባት ከመንፈስ ቅዱስ ባህሪ ተካፋይ ስለሆነች አምላክ ሊያስብላት ይገባል ነው እያልኩ ያለ ወንድሜ።
እንጂ እሷ ራሷ መለኮት ናት ግን አላልኩም። ምናልባት ተሳስቼም ከሆነ ይቅር በለኝ እንጂ እንደዛ አይደለም የኔ ሐሳብ። እሺ ተሳስተህ ከሆነ ይቅር እንልሃለን። ያልከው ሊትራሊ ያን ስለነበር መለኮት ሁናለች ሳይሆን ከመንፈስ ቅዱስ ባህሪ ተካፋይ ናት። ከእግዚአብሔር ባህሪ የመለኮቱ ባህሪ ተካፋይ ናት አይደለችም ካልከኝ የመጽሐፍ ቅዱስ ቃል እሰጣለሁ። የመለኮቱ ባህሪ ተካፋይ ነን እኛም ይላል እንኳን እመቤታችን ማለት ነው። እሺ ወንድምነት ብትጽፈው አሪፍ ነው ከቻልክ ያለህበት ቦታ ላይ። አሁን እንደዚህ አይነት ነገሮች በጣም በቃ ያስተማርከን ነገር እሱ ነው። መጽሐፍ በጣም ሶ ኢምፖርታንት እና የሚመች ቦታ ላይ ኮንክ የሚለውን ነገር ብትጽፍልን ለውይይት እንዲመቸን ሰውም እንዲረዳ ሰውንም እንዳናደርግ። ምክንያቱም ያወራውን ወሬ ድጋሚ ነው የምጠይቀው እና በኋላ ላይ ደግሜ ስጠይቀው እንዳወራ እርግጠኛ ነኝ፣ ያን እንደተናገረ እርግጠኛ ነኝ። ስላልተጻፈ ግን ይክደዋል እና ወይ ደግሞ ረስቶት ሌላ ነገር ያወራል እና ትችላለህ ወንድምነት አለ። እምነት አይረሳም እኮ ችግር የለውም። ካጠፋሁ መለኮት ናት ብዬ ከሆነ አጥቻለሁ አልኩህ አለ ወንድምነት። ይኸው መጽሐፍ ጀምራለሁ ፕሊዝ። ባይዘዌ በጣም ወሳኝ ነገር ነው ያስተማርከን ጌታ። በጣም በቃ ወሳኝ ማለት ነው። ወረቀቷ በጣም በጣም ብዙ ነገር ነው የሚያቀለው። በጣም ብዙ። እሺ ኦኬ። ስለዚህ ወንድማችን ማርያምን አመልካታለሁ ያለው ኦኬ። አዲስ ቴዎሎጂ ስለሆነ የሚናገረው ምናልባት አዲስ ዶክትሪን ፈጥሮ ነውና ምናልባት አዲስ ነገር ስለሆነ እንትን ብንለውስ ማለት በደንብ ያዳብረውና ሐሳቡን ይሄ ኦርቶዶክስን የሚያወክል ሐሳብ ስለሆነ ማለት ነው። አዲስ ነገር ነው እየተናገረ ያለው። ሐሳቡን ሰብሰብ አድርግቶ ከዛ በኋላ በምን መልኩ ማርያም እንደምትመለክ ያስረዳና ይሻል። ምክንያቱም እኛን አልሰማንም፣ እኔ አልሰማም፣ እናንተም ሰምታችሁ አታውቁም። እንዳይነቁ ከኦርቶዶክስ አስተምሮ ወይ ቤተክርስቲያን እንደዚህ ሲባልም ሰምታችሁ አታውቁም። ይሄ ልጅ አዲስ ነገር ነው ይዘህ መጣው። እንደ አዲስነቱ ደግሞ በአዲስ መልኩ ብታዩ ጊዜ ባታጠፉ ወይ ነው። ኦኬ ቆይ እሺ ተታወራላችሁ። እሺ ማርያምን እኔ የምነግራችሁ እውነተኛ የአምልኮት ስርዓትና እውነተኛ ቃል ነው። ምክንያቱም የመለኮት ባህሪ ተካፋይ ነን እና መንፈስ ቅዱስ ደግሞ በእመቤታችን ላይ ሲያድር መንፈስ ቅዱስ አምላክነቱ ይሻራል ማለት አይደለም። እና ይሄ እውነተኛ ትምህርት አይገባንም ካላችሁ ልወጣ እችላለሁ። የቤቱን ፍቃድ እጠብቃለሁ። ኧረ ችግር የለም። መንፈስ ቅዱስ ስላደረባት ነው አይደል ያልከን? ስላደረባት ነው። ስላደረባት ሳይሆን ተዋህዳት ብሎ የሚለውን ተጠቅመዋል አይደል? ተዋህዳት። አይ ተዋህዷታል። ተዋህዳት ሞልቷታል ነው ያልኩ። ተዋህዷታል ብትለውም ችግር የለውም። መንፈስ ቅዱስ ተሞልታለች ነው ያልኩ። ኦኬ ስላደረባት ወይ ስለተዋህዳት ምን ሆናለች? መለኮት ሆናለች አይደል? የመለኮት ባህሪ ተካፋይ ሆናለች። መለኮት ሆናለች። አሁንም አላልኩም። ያላልኩትን እየጻፍክ ነው ወንድሜ፣ ያላልኩትን እየጻፍክ ነው። ይሄው ባህሪ ተካፋለች ማለት እኮ አምላክ ሆናለች ማለት እኮ ነው። ቆይ ችግር የለውም። አሁን እኔ የምለውን አይደለም መጽሐፍ አንተ በኋላ እንዳልቀይር አይደል እየጻፍክ ያለ ኤርሚ። የመለኮት ባህሪ ተካፋይ ሆናለች በለው። መለኮት ሆናለች አላልኩም። ኦኬ የመለኮት ባህሪ ተካፋይ ሆናለች። ኦኬ አልኩት ባህሪ አምላክ ዘበጸጋ ሆናለች ነው ያልኩት። ኦኬ አፈቅራታለሁም ብሏል። ጻፍ ትልቁ ሐሳብ እዚህ ላይ ነው። አፈቅራታለሁ ብሏል። እሱኛው የሚመነጨው ከገብረ ሥላሴ ማርያምን አመልካታለሁ ብሎ የሚለው ከፍቅር የመነጨ ነው። ልክ ነሽ፣ ከፍቅር የመነጨ ነው። ኦኬ የመለኮት ባህሪ ተካፋይ ሆናለች ብለህ ስትል ከመንፈስ ቅዱስ ተካፋይ የሆነችው የመለኮት ባህሪ ምንድን ነው? ለምሳሌ የምትነግረን ካለ ከተካፈላችሁ ሙሉ ነው። መንፈስ ቅዱስ ያለውን ባህሪ ተካፋይ ማለት እኮ ሙሉን ባህሪ የተካፈለችው ሙሉ ነው። እግዚአብሔርን ባህሪ ተካፋይ ሲሆን ሙሉን ነው የሚካፈል እንጂ የሚቀነስ ነገር አለው እንዴ? ባህሪ ሙሉን ነው። የሰው ባህሪ ሰው ነው። የመንፈስ ኦኬ ሙሉን ነው ተካፋይ የሆነችው። ምክንያቱም ተካፋይ ነች ብለህ ስትል ምንድን ነው የተካፈለችው ነው ብለን ያልነው የመለኮትን ባህሪ። ይህንን የመለኮትን ባህሪ ምንድን ነው የተካፈለችው አለ ወይ ብለን ስንለው ሙሉ ነው የተካፈለችው ብሎናል።
ኦኬ። ይሄ ማለት ምንም የቀረ ነገር የለም ማለት ነው። በመጽሐፍ ቅዱስ አስተምህሮታችን ግን ልብ በሉ ያካፈለው ባህሪ ያለ እግዚአብሔር ያላካፈለው ባህሪ ያለ የማያካፍለውን ባህሪ ያለ እሱ ግን ሙሉ ነው ብሎናል። በኋላ ያሳየናል። ኦኬ ሌላ ምትለናል ገብረ ስላሴ? አይ በቃ እናንተ ስጠይቁኝ መልስ እሰጣለሁ። እንዳልቀይር እየተከተልክ ትጽፋለህ። እሺ የዮሐንስ 10 ነው የጠቀስክልን አማልክት ብሎ ያላቸው ማለት ነው። እሺ አማልክት የተባሉት እሺ እሱ ነው ዋቢ ያርከው መዝሙር መጽሐፍት ላይ ያለው ማለት ነው። ብዙ ነህ ከኦርቶዶክስ ነው አይደል? ኮሜንትን አይቼ ነው ያስገባው። አይደለሁም ካቶሊክ ነኝ። ካቶሊክ ወንድም ነህ? ኦኬ ኦኬ። ብዙ ነው ፕሮፋይል ቀይሮ ነው ታውቀዋለህ። ኦኬ ኦኬ። ብዙ ነው አወቁትኛ። ኦኬ ብዙ እንኳን ደህና መጣ። እሺ ወንድም ነህ? አሁን መቀጠል ትችላላችሁ። ይኸው ጽፌ ያለው እሺ ወንድም ነህ? አንድ 10 ደቂቃ ልጆች ድሮፕ እያደረኩ ትምህርት ቤት እና ችግር የለም 10 ደቂቃ። እሺ ችግር የለም። ኦኬ እንግዲህ አሁን ወንድማችን እኔ ድጋሚ አሁን እዚህ ጋር ነው ጥያቄ የምጠይቀህ። የመለኮት ባህሪ ሙሉን የተካፈለችው ነው ብላ ያልከው ሙሉን ተካፋይ ነች ነው ብላ ያልከው ይሄ ማለት በስላሴ አካል ውስጥ ካሉ ከሶስቱ አካላት አንዱ ጌታ መንፈስ ቅዱስ ያለውን ሁሉ ወልድ አለው። ወልድ ያለውን ሁሉ መንፈስ ቅዱስ ማን ነው? አብ አለው። አብ ያለው ሁሉ መንፈስ ቅዱስ አለው። መንፈስ ቅዱስ ያለው ሁሉ ወልድ አለው። ኦኬ ልክ እንደዚሁ ሙሉን ስትካፈል አብ ያለውን ሁሉ መንፈስ ቅዱስ ያለውን ሁሉ ማርያም አላት። እንደዚህ ልጻፈዋ 100% ትክክል ነው። እሱን ጻፍ። አብ መንፈስ ቅዱስ ያለውን ሁሉ ማርያም አላት ማለት ወልድ አብ ያለው ሁሉ የማርያም ነው። ወልድ ያለው ሁሉ የማርያም ነው። ማርያም አላት። ኦኬ ቴንክ ዩ። መንፈስ ቅዱስ እና እዚህ ጋር ማርያም ይሄን እኮ ነው እኛም ስንል የነበረው ይሄንን ነው። በስላሴ አካላት ውስጥ ኦርቶዶክስ ጨምራ 5 አድርሳለች ብለን ነበረ ያለው። 4ኛው አሁን ተገኘ። 5ኛውን በኋላ እንጠይቃለን ማለት ነው። ኦኬ ችግር የለውም። ከቃል ውጭ መንፈስ ቅዱስ ያለውን ሁሉ ማርያም አላት። ማርያም ያለትን ሁሉ መንፈስ ቅዱስ አለው አይደል? በትክክል ወልድ ያለውን የመለኮት ባህሪ ሁሉ ማርያም አላት። ማርያም ያላትን ሁሉ የመለኮት ባህሪ ወልድ አለው ማለት ነው። ታዲያ መንፈስ ቅዱስና አብ ወልድ አንድ ባህሪ ከሆኑ አንድ አምላክ ከሆኑ እኔ ጥያቄ ምንድን ነው እያልከኝ ያለ ኤርሚ? ከመንፈስ ቅዱስ አይደለም እኮ አሁን መንፈስ ቅዱስን ካልኩ ማለት አብን ራሱ አልኩ ማለት እንዳልሆነ እኮ ታዲያ እየጨረስን ነው። እንዴ አዚም ጋር ወይ አይደለም አንድ አምላክ ከሆነው ጋር ያላት ባህሪ ተካፋይ ናት እያልኩ። ስለዚህ ይሄንንም ትክክል ብዬ ልጻፍ። ወልድ እያልን ቀጣይ ደግሞ አብ እያልን ቀጣይ ደግሞ እንቀጥል እንዴ? ይሄ እኮ በቃ ይሄን ትክክል ብለህ ካልከኝ በመንፈስ ቅዱስ ውስጥ ያለ የመለኮት ባህሪ በእሷ ውስጥ ካለ እሷም ከሱ እኩል ከሆነች በባህሪ ሙሉን የተካፈለችው ብለኸኛል። እዚህ ጋር ሙሉን ስለሆነ ምንም ሳይቀነስ ሳይጨመር በመንፈስ ቅዱስ ውስጥ ያለ የመለኮት ባህሪ በእሷ ውስጥ ካለ በወልድ ውስጥ ያለ የመለኮት ባህሪ በእሷ ውስጥ አለ። ትክክል ነው ብሎ የሚለውን ከዚህ ወስጃለሁ ማለት ነው። እንደዚሁም አብ በወልድ ውስጥ ወልድም በአብ እንዳለ የመለኮት ባህሪው በስልጣን በአገዛዝ በመለኮት አንድ እንደሆነ ሁሉ እንደዚሁም አብም ከመንፈስ ቅዱስ ጋር መንፈስ ቅዱስም ከአብ ጋር እኩል የመለኮት ባህሪ ስልጣን አገዛዝ ባህሪ በመለኮት አንድ እንደሆነ ሁሉ እንግዲህ አራቱ አካላት ሆነው አራተኛይቱ ገብታለች ማለት ነው። እኛ የምናውቀው እስከዛሬ ድረስ በአብ ውስጥ ያለ የመለኮት ባህሪ ሳይቀነስ ሳይጨመር ሳይቀዳደም ሳይበልጥ በወልድ ውስጥ አለ። እዚህ ጋር ኤርሚ አንድ ላስተካክል። አራት አካላት ያልከው አንተ ነህ። አራት አካላት አላልኩም። አራት አካላት ያልከው አንተ ነህ። አራት አካላት እንዳትጽፍ እኔ ነኝ የጻፍኩት ነው ብዬ እኔ ነኝ የጻፍኩት። አራት አካላት አላልኩም። እኔ አሁን ለተናገርከው ነገር ማለት በደንብ ገላጭ የሚሆነውን ነገር እኔ ነኝ የጻፍኩትኝ። አንተ አይደለም እንደዚህ አራት አርጋ ጻፍልኝ ብላ ያልከው። ለምን አራት አርጋ የጻፍኩትኝ? የጠራኸው የስላሴ ሶስተኛውን አካል የሆነው አምላካችንን ፈጣሪያችንን መንፈስ ቅዱስን ነው። ኦኬ። ስለዚህ እሱ ውስጥ ያለ የመለኮት ባህሪ ሙሉ ሳይቀነስ ማለት ነው
እሷ ውስጥ አለ፣ ማርያም ውስጥ አለ ብላል። ሙሉውን ነው ሙሉውን የተካፈለ እዚህ ጋር ሙሉውን ብሎ የሚለው ላምጣ ከመንፈስ ቅዱስ የሆነው ሙሉውን ባህሪ ሙሉውን መለኮታዊ ባህሪ ሙሉውን መለኮታዊ ባህሪ ምን ብላለች? ተካፍላለች እያልከን። ስለዚህ ከመንፈስ ቅዱስ እኩል በመለኮታዊ ባህሪ በትክክል አራት አካል ግን ስላላልኩኝ ይችን አንድ ነገር ጻፍልኝ። አራት አካል ያልኩህ አንተ ነህ እንጂ እኔ አይደለሁም። እና ወዳጄ አንተ አላልክም ማለት ከጽሁፉ በላይ እኔ እዚህ እየሰማ 700 ሰው እየሰማ እየነገርኩ ነው። አንተ አላልክም አራት ባህሪያት አራት አካላት ብሎ የሚለውን እኔ ነኝ የጻፍኩት። እኔ የጻፍኩበት የራሴ ምክንያት አለኝ። እኛ የምናውቀው በአብ ውስጥ ያለ የመለኮት ባህሪ በወልድ ውስጥ አለ። በወልድ ውስጥ ያለ የመለኮት ባህሪ በመንፈስ ቅዱስ ውስጥ አለ። በመንፈስ ቅዱስ ያለ የመለኮት ባህሪ አንድ ነው። በስልጣን በአገዛዝ በመለኮት አንድ ነው። ኦኬ። ስለዚህ ያለመነጣጠል፣ ያለመቀዳደም፣ ያለመበላለጥ በመለኮት ባህሪ በስልጣን በአገዛዝ በመፍጠር አንድ አምላክ ነው። ኦኬ። እዚህ ጋር ግን መንፈስ ቅዱስ በእሷ ላይ ስላደረባት ተዋህዷታል ብለኛል። ስለተዋሃዳት መንፈስ ቅዱስ ስለተዋሃዳት ከመንፈስ ቅዱስ እኩል የመለኮት ባህሪ አላት። ሙሉ ሳይቀነስ ሙሉን በመንፈስ ቅዱስ ያለ የመለኮት ባህሪ ሙሉን። ስለዚህ አሁን እኔ የምጠይቅህ የመለኮት ባህሪያት ምንድን ናቸው? እስቲ ለምሳሌ የመለኮት ባህሪያት ምን ልበልህ? ንገረኝ። አንድ ስድስት ንገረንና ወደ ጥያቄ ገባ። እኔ አልነግርህም። ኮሜንትም አጥፉ፣ ማንም ሰው እንዳይጽፍ። የመለኮት ባህሪያት ምንድን ናቸው? እሺ እኔም አልነግርህም። እንዴ ለምን የማትነግረኝ? የመንፈስ ቅዱስ አንተ ለምን ነው የማትነግረኝ? መንፈስ ቅዱስ ውስጥ ያለ የመለኮት ባህሪ ሙሉ በሙሉ በእሷ ውስጥ አለ ብለህ ካልክ ካለው ውስጥ ቢያንስ አምስቱን ንገረኝ። እኔም ደግሞ አንድ 5ቱን እነግርሃለሁ። አንተ 5ቱን ንገረኝ እኮ። አሁን አንተ የመለኮት ባህሪ እንደዚህ ነው ይሄ አላት ወይ እያልክ ትጠይቀኛለህ። አላት የላትም ትመዝናለህ እንጂ አሁን እኮ ውይይት ሳይሆን ግዴታ አደረግ ነው። 3 ባህሪያቱን ንገረኝ። የመለኮት ባህሪያት ቴንኪው ሪታይ። 3 የመለኮት ባህሪያትን ንገረኝ። የተካፈለችው እሷ ታው ቢኒ አንተ ንገረኝ። የመለኮት ባህሪ ተካፋይ ናት ብያለሁ አይደል ብራዘር? ሙሉን የመለኮት ባህሪ ተካፍላለች ብለህ ካልከኝ በኋላ የመንፈስ ቅዱስን ባህሪያት አታውቀውም እንዴ? አምላካዊ ባህሪውን አታውቀውም? ሙሉውን ስልህ ያ ሁሉ የመለኮት ባህሪ መዘርዘር የሚቻለኝ አይደለም። ነገር ግን አንተ እኮ እኔ 3ቱን ንገረኝ። የተካፈለችውን 3ቱን ንገረኝ። የተካፈለችውን 3ቱን ንገረኝ። 3ቱን ብቻ ከመለኮት ባህሪ አንዱ ከተካፈለቻቸው ሁሉንም ፍጥረት በእኩል ዓይን ማየት፣ ሁሉንም ፍጥረት ያላድሎ ሁሉንም ፍጥረት በእኩል ዓይን ማየት፣ ለትውልዱ መራራት፣ ይሄ መለኮት ባህሪ ነው። ሁሉንም ፍጥረት በእኩል ዓይን ማየት እሺ። በአንድ ጊዜ ብዙ ቦታ ላይ መከሰት፣ በሁሉ ቦታ መገኘት ማለት ነው። አዎ። እሺ ይሄ ሁሉ ማርያም ጋር አለ ማለት ነው። እሺ 3ኛው መሰወር ለሰው ዓይን መገለጥ፣ መሰወር፣ መታየትም አለመታየትም መቻል። መሰወር መታየትም በጣም ብዙ ስለሆነ የመለኮት ባህሪ አንተ እንግዲህ ይሄን ልታደርግ አትችልም የምትለው ካለ እዛ ነጥብ ላይ አንሳ። እሺ እኔ እዚህ ጋር እየጻፍኩ ልጠይቅህ። ሁሉን ማወቅ የመለኮት ባህሪ ነው አይደለም? ሁሉን ማወቅ የመለኮት ባህሪ ነው። አላት ማርያም ይሄንን 100%። መፍጠር የመለኮት ባህሪ ነው አይደለም? የመለኮት ባህሪ ነው። ፍጥረታትን መፍጠር ማለት ነው። ፍጥረታትን መፍጠር የመለኮት ባህሪ ነው አይደል? የመለኮት ባህሪ ነው። ማርያም ይሄ አላት በትክክል። ስንት ፐርሰንት? 100% ልበለው? 100% እንዴ! እሺ ሁሉን ማወቅ የመለኮት ባህሪ ነው አይደለም?
ሶሪ ማነው በሁሉ ቦታ መገኘት እዚህ ጋር ሁሉ ቦታ ትገኛለች ብለኛል። ኦኬ እሺ 100% እሱ። ስለዚህ መለኮት የሚያውቀውን ነገር ሁሉ በሙሉ እሷ ታውቃለች አላልኩም። እሺ መለኮት የሚያውቀው እሷ የማታውቀው ምን አለ? አሁን እዚህ ጋር ነው መለኮት እሷ አማልክት ዘበጸጋ ያልኩበት ምክንያት እዛ ጋር ያውቀውን እሷ የማታውቀው ምን አለ? እዚህ ጋር 100% ብለኛል። ሁሉን ማውቁ እየሰለ አዎ ብለኛል። መለኮት ሁሉን ያውቃል 100%። አዎ ኦኬ። ስለዚህ መለኮት የሚያውቀውን እሷ ታውቃለች አይደል? ታውቃለች። አዎ 100% ነው የምታውቀው አይደል? 100% ስልህ በጸጋ ተረዳ። መጀመሪያ በጸጋ አሁን እንትን እንዳንለው በባህሪዋ አይደለም በተሰጣት ነው። ይሄንን ልብ በተካፈለችው ባህሪ ነው አላልከኝ? ሙሉ መለኮታዊ ባህሪ ነው። አዎ ተባህሪው ተካፋይ ስለሆነች ተሰጧት ነዋ ተካፋይ የሆነች እንጂ እኮ ተባህሪው አይደለም። ስትወለድ እኮ አምላክ አይደለችም አይደል? ስለዚህ መለኮታዊ ባህሪ አላት አይደል? 100%። መለኮታዊ ባህሪ አላት 100%። ባህሪ ያላት 100%። በ100% ነው የዛሬ ጨዋታ። እሺ ስለዚህ በተሰጣት መለኮታዊ ባህሪ ሁሉን ታውቃለች አይደል? እዚህ ጋር አንድ ነገር ግልጽ ላድርግልህ። አሁን እስካሁን ጽፈሃል አይደል? በተሰጣት መለኮታዊ ባህሪ ቆይ አድምጠኝ። በተሰጣት መለኮታዊ ባህሪ ሁሉን ታውቃለች አይደል? አንድ ነገር ግልጽ ላድርግልህ። መጀመሪያ ምንም ግልጽ አታደርግልኝም። እኔ እየጠየቅኩ ነው። በተሰጣት ብለህ ከጻፍከው ትክክል ነህ። በተሰጣት ብለህ እኮ እየመለስኩልህ እኮ ነው። በተሰጣት ብለህ እየነገርኩ ነው። አንተው ራሱ መለኮታዊ ባህሪ ተካፋይ ሆናለች ብለህ ስትል አካፍሏታል። ያካፈላትም እንደው ብዬ ስል ሙሉን ነው አልከኝ። ሙሉን ማለት ትክክል። ስለዚህ ትክክል ነህ። እሱ ላይ እሱን እኮ ነው ልንገርህ የምልህ። አሁን እኔ የምልህ ሰጭ መኖሩን መዘንጋት የለብንም እንጂ ትክክል ነህ ነው እያልኩ ያለ። ተሰጥቷታል፣ ተካፍላለች እኮ እያልክ ነበር። መለኮታዊ ባህሪ ሙሉ ተካፍላለች እያልክ ነው። ኦኬ ከተካፈለ ተሰጥቷት ነው ማለት ነው። ተሰጧት ነው ትክክል። እሱ ላይ ነጥብ እንድታደርግ ነው። ሌላ ነገር እኮ አይደለም። እኔ ላውራ የምልህ ተሰጧት በተሰጣት አይነት አማርኛ ነው። ቆይ ምንድን ነው የምታወራው? ሚዩት አድርጌያለሁ። እኔ መለኮታዊ ባህሪ ተሰጧት ነው ብለህ ያልከኝን ጽፌ ካበቃ በኋላ ተሰጣት አትበለኝ። ኦልሬዲ እኮ በቃ አጽፈናል። ተሰጥቷት ነው ተካፍላለች ብለናል። እንዳትደግመው እሺ ብራዘር። ተሰጥቷት ነው ተካፍላለች ብለኛል። በቃ ተሰጥቷት ብሎ የሚለውን ቃል እንደው ስለምትወደው ከሆነ የምደጋግመው ኦኬ፣ ካልሆነ ግን አደጋግመው። መለኮታዊ ባህሪ ተካፋይ ሆናለች። ለምን ተሰጥቷት ብለናል። ግልጽ ነው አይደል ገብረስላሴ? እሱ ጋር አትደጋግመው። ይኸው እዚህ ጋር ተሰጥቷት ይኸው በቃ ቴንኪው። እሱን እንደጽፈው ነው። እሺ ስለዚህ ስለተሰጣት ሲሰጣት 100% ነው አይደል የተሰጣት የመለኮት ባህሪ? አዎ በዚህ በተሰጣት መለኮታዊ ባህሪ ሁሉን ማወቅ ትችላለች አይደል? በትክክል። እሺ ሁሉን ማወቅ ትችላለች ማለት አንተ የት ሀገር ነው ያለው? ሀገሩን ብቻ ንገረኝ። ዝም ብሎ ሀገሩ አማራ ክልል። ኦኬ ኢትዮጵያ ማለት ነው። እሺ ሀገራችን ውስጥ ነው ያለው። ዳጊ አሜሪካን ያለው፣ እኔ ደግሞ ወደዚህ ወደ አውስትራሊያ አካባቢ ነው ያለሁት። ስለዚህ ማርያም ሁሉን ከመለኮት ባህሪ ተካፋይ እንድትሆን ተሰጥቷት ታውቃለች እያልክ ነው። በመለኮታዊ ባህሪዋ በዚህን ሰዓት ላይ እኔ እናንተ በምናወራበት ሰዓት ላይ የኔንም ያንተንም የዳጊም ልብ ምን እንደሚያስብ ታውቃለች አይደል? ታውቃለች። እንደ ፈቃዷ ታውቃለች። እንደምን እንደ ፈቃዷ ስልህ እሷም ከፈለገች ታውቃለች። የሚከለክላት ነገር የለም። እንደ ፈቃዷ ታውቃለች አይደል? እሺ ከኔ እናንተ ከዳጊ በፊት የነበረ ትውልድ ስላለ እንደዚህ እኔ እናንተን ዳጊ በተለያየ ሀገራት ላይ ሆነን እንደዚህ እኔ እናንተ በቀላሉ አላፊያትን መጻያትን ታውቃለች። ያለፈውንም የሚመጣውንም ታውቃለች። አልጠየኩም። የጠየኩ
ግለሰቦችን ስም ነው የጠራሁትኝ የኔን ያንተን የዳጊን ማለት ነው። በተለያዩ ሶስት ሀገራት ላይ በተለያየ ርቀት ላይ ያለን በብዙ ሺህ ኪሎ ሜትር ርቀት ላይ ያለን ሰዎች እዚህ ፕላኔት ላይ የምንኖር ኢትዮጵያውያንን እየጠየኩ ያለሁትኝ እንደ ፍቃዷ ታውቃለች ብለሃል። አሁን ገብረስላሴ ምን እያሰበ እንዳለ፣ ዳጊ ምን እያሰበ እንዳለ፣ እኔ ምን እያሰብኩ እንዳለ ታውቃለች የስለ አዎ ታውቃለች ብለኛል። መጽሐፍ ቅዱሳዊ ጥቅስ ስጠኝ እስኪ የኔና ያንተን የዳጊን እንደ ፍቃዷ ምን እያሰብን እንዳለን ልባችንን መርምራ የምታውቅ ከሆነ እኔ እናንተ ዳጊ ሳይወለድ በፊት በነበረ በፍጥረት ታሪክ ውስጥ የማንን አውቃ ነበር፣ መጽሐፍ ቅዱስ ውስጥ ይሄን አይነት እውቀት ተሰጥቷታል ብሎ የሚል የመጽሐፍ ቅዱስ ክፍል ከብሉይ ከአዲስ ጠቅሰህ ነገራዊ ጥቅሱን እዚህ ጋር ጽፈዋለሁ። ቴንክ ዩ አመሰግናለሁ። የሉቃስ ወንጌል ላይ ጸጋን የሞላብሽ እግዚአብሔር ከአንቺ ጋር ነው ብሏታል ገብርኤል። እግዚአብሔር ከማን ጋር ነው? ከድንግል ማርያም ጋር ነው። ጸጋን ሞልቶባታል። አዎ ሞልቶባታል። ሁለተኛ የዮሐንስ ወንጌል 17 አባት ሆይ አንተ ምዕራፍ 1 ቁጥር ስንት ላይ ነው? የጠየቁን ጥያቄ ታስታውሳለህ አይደል? የሰው ልብ የምታውቅበትን ቦታ ነው አሳየኝ ብያልኩ። የኔና የአንተን የዳጊን ልብ እንደምታውቀው በባለፉት ትውልዶች የሰዎችን ልብ ያወቀችበት ታውቃለች። የሰው ልብ ሁሉ መርምራ እንደ ፍቃዷ መርምራ ታውቃለች ብሎ የሚለውን እሱን ክፍል ነው የምትነግረኝ። ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር ስንት ነው ያልከኝ? ቆይ እሱን ክፍል ከሆነ የምትፈልገው እንዴት አድርጌ መልስልሃለሁ ማለት ነው። እሱን መጀመሪያ ልመልስልህ ነው። እንዴት አድርጌ እንደምመልስልህ ልንገርህና ይሄን በዚህ መንገድ አልፈልግም ካልከኝ ሌላ መንገድ ጥቅስ ነው የምትሰጠኝ። ልመልስልህ እኮ ነው እንዴት አድርጌ እንደምመልስልህ አይደል? አዳምጠኝ፣ ደቂቃ ሰጠህ አዳምጠኝና ልመልስልህ አይደለ? አሁን አንተ እኮ ምንም አላስወራልከኝ እኮ። እኔ ነኝ ሚዩት ያደረግኩህ። ጥቅስ ስጠኝ ነው ያልኩህ። በቃ ከፈታው ማይከል የመለኮት ባህሪ ተካፋይ ናት ካልኩኝ የመለኮት ባህሪ ተካፋይ የሆነችበትን ክፍል አሳይህና ከዛ በኋላ ሁሉን ታውቃለች አታውቅም፣ መለኮት ያውቃል አያውቅም ወደሚለው ነው የምንገባው። መለኮት ካወቅ አሁንም እኔ ነኝ ሚዩት ያደረግኩህ። ምንድን ነው ያልኩህ? የደካሞች ባህሪ ሙይት ማድረግ ነው። እኔ ደግሞ ሙይት ካረክ አይመቸኝም፣ እወጣልሃለሁ። በቃ ይሄ ፍርሃትህ ነው። አድምጠኝ። እንደ ፍቃዷ ታውቃለች። የጠየቅኩህን ትተህ ሌላ ስለምታወራ ማለት ነው። እያጭበረበርክ ነው። ጥልቅ የሆነ ትምህርት እየነገርኩ ወንጌል እያስተማርኩ ቃል በቃል የተጻፈውን ላሳይህ። ምንድን ነው እያልክ ያለኸው? በቃ ሙይት ታደርጋለህ። ሚዩት ማድረግ መረጃ አምጣ ነው እኮ ያልኩህ። መረጃውን ጥቀሰው የመጽሐፍ ቅዱስ ከፍቻለሁ። አውራ መረጃ ጥቅሱን ስጠን ብሎ ማለት ይሄን ያህል ያስወራል? ጥቅሱን ስጠንና ከዛ የፈለግከውን ደቂቃ ውሰድና አውራ። ጥልቁን ነገር ንገረን። ያው የጥልቁን ትምህርት እየነገርከን ስለሆነ ማለት ነው። የጥልቁን ትምህርት ከጥልቅ የቀዳውን እየነገርከን ነው። እኔ ያልኩት እንደ ፍቃዷ ልብ በል። እንደ ፍቃዷ አሁንም ለአንተ ልስጥህ። እንደ ፍቃዷ የኔን ያንተን የዳጊ ነው ያልኩት። ልብ ታውቃለች ወይ ብዬ ስልህ ሁሉን የምታውቅ ስለሆነች ታውቃለች። አዎ ታውቃለች አልከን። እንደ ፍቃዷ ታውቃለች ብለህ ስትል ኦኬ፣ የኔ እናንተ የዳጊን ልብ ካወቀች ከዚህ በፊት በነበረው ትውልድ በባለፉት ትውልዶች እንደዚህ ያወቀችባቸው ልባቸው ወይ ደግሞ ታውቃለች ብሎ የሚል የሰው ልብ ታውቃለች ብሎ የሚል የተጻፈ አሳየኝ ነው። ጥቅስ አሳየኝ ነው ብያልኩ እንጂ አታውራ አላልኩም። ስላልተደማመጥን ነው ሚዩት ያደረኩ እንጂ አሁን ጥቅሱ ንገረና ከዛ ማብራሪያውን ከፈለክ 10 ደቂቃ ማውራት ትችላለህ። ጥቅሱን ስጠን ግን በመጀመሪያ ቀጥል። አሁንም እንድትሰማኝ የምፈልገው ነገር ሚዩት ሳታደርግ መጀመሪያ የመለኮት ባህሪ ተካፋይ መሆኗን አሳያለሁ። መለኮት ደግሞ ያንን ማድረግ እንደሚችል አሳያለሁ። ያ መልስ ነው እያልኩ ያለ ወንድሜ፣ ነግረህናል እኮ ነው። አሁን በቃ ታዲያ ምኑን ላሳያለሁ? መለኮት የእያንዳንዱን ሰው ባህሪ ያውቃል ካልኩ መለኮት ይሄ ሰው አሁንም እኔ ሚዩት አደረኩ። ከፈለክ ማውጣት ትችላለህ ብራዘር። ኦኬ፣ የኔና ያንተን የዳጊ ልብ ታውቃለች ወይ ስለ አዎ እንደ ፍቃዷ ታውቃለች አልከኝ። በቃ አንተ ዝም ብለህ መጫወቻ ሆነ የምትፈልገው። መልካም ጊዜ። በባለፉት ብራዘር ቃሉን መስማት ሳይሆን መጫወቻ ነው የምትፈልገው። በባለፉት ትውልዶች ያወቀችበትን ጥቅስ ስጠኝ ብዬ ስልህ መለኮት ሁሉን ያውቃል አትበለኝ። ሁሉንም የሚያውቀው መለኮት አካፍሏታል፣ ባህሪዋን ተሰጥቷት ነው ብለህ ካልክ በተሰጣት ወይ በተካፈለችው ባህሪ ሁሉን ታውቃለች ብዬ ስልህ አዎ 100% አልከኝ። መፍጠርንስ ብዬ ስልህ 100% አልከኝ። መለኮታዊ ባህሪ ብዬ ስልህ ምንም ሙሉን ነው ሳይቀናነስ ሙሉን ያለው አልከኝ። ልብ በሉ እየጠየኩት ያለሁትን
የኔና የዳጊን ያንተን ልብ ታውቃለች በተለያዩ ሀገር ላይ ብዬ ስለው አዎ እንደ ፈቃዷ ታውቃለች አለኝ። የኔ ጥያቄ ምንድን ነው? ጥቅስ ስጠን። በባለፉት ትውልዶች በቤተክርስቲያን ታሪክ ይህንን የተናገረ የመጽሐፍ ቅዱስ ክፍል ካለ ወይ ከብሉይ ኪዳን ወይ ከአዲስ ኪዳን ጠቅሰ ጥቅስ ስጠኝ ያልኩት። ሉቃስ 1ን ጠቀሰ፣ እስካሁን አልነገረንም። ይኸው ሉቃስ 1ን ያወጣሁት ይታያችሁ። ጥቅሱን ስጠንና 10 ደቂቃ አውራ ብራዘር። የሰውን ልብ እንደምታውቅ እንደ ፈቃዷ የሰውን ልብ ሁሉ እንደምታውቅ መጀመሪያ እኮ የመለኮት ባህሪ ተካፋይ መሆኗን ማሳየት አይሻልም? አይቀድም? የመለኮት ባህሪ በካፈሉ መንገድ አይደለም። የእሱን ጥቅስ ለምን አልሰጥህም? መለኮት ያለውን በሙሉ እንደተቀበለች ለምን አላሳይህም? ሰጠንሽ ጋይድ አይሻልም? መለኮት ያለውን ተቀብላለች የሚል ካየህ ምንድነው ታዲያ ክርክር ሊሆንብህ የሚችል ሀሳብ አይኖርህም ማለት ነው። አሁን ምንድነው የምትነግረኝ? መጀመሪያ መለኮት ያለውን ባህሪ የመለኮትን ሀብት ተቀብላለች የሚል ካሳየው ገብረ ስላሴ እንዳመጥ ምንድነው አሁን ልትነግረኝ ያለው? እሺ ምንድነው የምትነግረኝ? አሁን የመለኮት ባህሪ እንደተካፈለች የሚያስረዳ መጽሐፍ ቅዱስ ክፍል ነው የምትነግረኝ? በጣም ጥሩ። አሁን ጻፍ። አስረዳህን እንዳለ አንድ ባንድ ትጽፍልኛለህ። ኖ የጠየቁት ሰማይ የመለኮት ባህሪ ልጽፍ አይደል? ጻፍ አንተ። አሁን ማስረዳህን ልጻፍ፣ ከዛ በሱ መሰረት ላሳየህ እባክህ። በክርስቶስ ስም የምታጽፈኝ የመለኮት ባህሪ እንደተካፈለች የሚናገረውን ክፍል ልታሳየኝ ነው አይደል? አንደኛ እሱን ነው። በቃ በመጀመሪያ ያለው ሁሉ ለወልድ ያለው ሁሉ ለእመቤታችን እንደተሰጠ ላሳየህ ነው። ኧረ እባክህ በመጀመሪያ ተግባባሲ ተደማመጥ። ልታጽፈኝ ያለው አርእስቱ ልጽፈው ስለፈለኩ ነው። ከዛ ዝርዝሩን ትነግረኛለህ። አርእስቱ የመለኮት ባህሪ እንደተካፈለች የሚናገር የመጽሐፍ ቅዱስ ክፍል ጥቅስ ልትሰጠኝ ነው አይደል? ሙሉን የመለኮት ባህሪ እንደተካፈለች የመለኮት ባህሪ ተካፋይ እንደሆነች ሙሉ ግማሽ የሚባል የለም። ሙሉ ግማሽ የሚባል የለም። የመለኮት ባህሪ ተካፋይ ነች። ሙሉን እኮ ብለህ ጻፍከኝ። እንዴት ላድርግ ታዲያ? ያንተው እንዳለ ታውቃለህ ማለት ነው። አሁን አየኸው እንዳለ ስለምታውቅ እየሸሸህ ነው። አንደኛ። ሁለተኛ ደግሞ ለአብ ያለው ሁሉ ሚዩት አድርጌያለሁ። ለወልድ ያለው ሁሉ ለእመቤታችን እንደተሰጠ የሚያሳይ ክፍል አለ። ሚዩት ስትደረግ ስርዓት ይዘህ ሚዩት እያደረግህ መወያየት አንችልም። በደንብ ነው ሚዩት የማደርገው። ምክንያቱም ደህና ሁን። በቃ ቻው። እኔ ተግባቦት ህግ ላይ ምንም የምታውቀው ነገር ስለሌለ ማለት ነው። መርዝህን ተፍተህ በማስረጃ ሰው በትዕግስት ልስማ ብሎ ሲል እንደዛ ራስ እንድትወጣ ነው የፈለኩት። ምንድን ያለ ልብ በሉ። ይሄ በሙሉ የእባብ ትምህርት ይባላል። አሁን የነገረው የእባቡ ትምህርት ይባላል። ኦርቶዶክስ እንኳን ራሱ እንደዚህ አትልም። በመጽሐፍቶቿ ላይ ብትልም እንኳን ለምን ፍጡርን ማርያምን ከፈጣሪ እኩል አሰናስኖ እዚህ ጋር ያስቀመጠ? ኦኬ የቀደመው እባብ ትምህርት ነው ይሄ ትምህርት ማለት ነው። ኖ እታች ስትፈልግ ማለት ነው። ለተጠየቀው ጥያቄ ምንድን ያለን? ሁሉን ታውቃለች፣ እንደ ፍቃዷ ሁሉን ታውቃለች አለን። የኔና የዳጊን የእሱን ልብ ነው የምታውቀው። ልብ በል። እኛ ደግሞ የሰው ልጆች ነና የሰውን ሁሉ ልብ ታውቃለች። እንዴት? እንደ ፍቃዷ። ግልጽ ነው። ምክንያቱስ አጋንንትን ያስባለው ለምንድን ነው? ፈጣሪን መንፈስ ቅዱስን ከፍጡር እኩል ያደረጉት። ያው ራሱ እንደተናገረው ኦርቶዶክሳዊ ነው። ግማሹ እንደሱ አይነቱ ያመልካታል። እሱን ደግሞ የሚመስሉ በእምነት ሌሎቹ ደግሞ አያመልኳትም። ያለ ብራዘርዬ እዚህ ጋር ልጻፍልህ። ቆይ ሌሎችም ሕያዋን ፍጥረታትን እነዚህን ወስደህ እነዚህን ፍጡራን ወስደህ ከጌታ ጋር
ጫማ አለካካለሁ ትከርሻ አለካካለሁ ብለህ ካልክ አንተ የምን ትምህርት አስተማሪ ነህ ማለት ነው? አንዱ ትልቁ ምን ነበር የዚህ ትምህርት ችግሩ? በመላእክት ዓለም መጥቶ በመላእክት ዓለም የነበረው ዲያብሎስ ምን ነበር ያለው? እኔ ከሱ እኩል ነኝ፣ ምንም በኔና በሱ መካከል ምንም ልዩነት የለም ነው ያለው። እኩል ነን፣ በልዑል እመሰላለሁ ያለው። ቤቴን ከከዋክብቶች በላይ አደርጋለሁ። ወደቀና ይሄ እባብ አሁን በዚህ በገብረ ስላሴ ውስጥ ያያችሁት እባብ መጣና እዚህ በኤደን ገነት ሰዎች ጋር መጣና ብሉ አላቸው። ብሉ፣ ዛፍ ስትበሉ ቀጥታ ወደሱ ነው የምታድጉት አላቸው። በዩ ብትበሉ እኮ እንደሱ እንደምትሆኑ እሱ የሚያውቀውን ስለምታውቁ እሱ እንደሚሆነው እነሱ ሁሉ ነገር ስለምትሆኑ ነው አላቸው። በላች፣ ለባሏም ሰጠችው። የዛፍ ፍሬ በመብላት እንጨቱን ለምን አትበላውም? ስሩን ቀርጥፋ ለምን አትበላውም አልኩ። እንጨት ለምን ስትበላ አትኖርም? እባቡ መጣና ያሁን የኤደን ገነቱ እባብ ነው በገብረ ስላሴ ውስጥ መጥቶ ምን ያለው? ማርያም ማለት እግዚአብሔር መንፈስ ቅዱስ ሁሉን እንደሚያውቅ እሷም ሁሉን ታውቃለች። እሱ እንደሚፈጥር እሷም ሁሉን ትፈጥራለች። ማወቅ ያው ለዚህ ምን አለ? ሁሉን ፍጥረት በእኩል ዓይን ማየት አለ። ከነገረኝ የመለኮት ባህሪያትን ራሱ አያውቀውም ሲጀምር ሁሉን ፍጥረት በእኩል ዓይን ማየት አለ። እሺ፣ በሁሉ ቦታ መገኘት አለ። እሺ፣ መሰወር መታየት ወይንም አለመታየት መቻል አለ። መሰወር ልክ እንደ መለኮት ትሰወራለች ወይ ትታያለች ወይ አትታየም። እቺ ምንድን ናት? እባብ እባቢቱ ማርያም ልትላት ትችላለች። ስሙን ቀጽላ ስለያዘች ማለት እባቢቱ ማርያም ናት። እቺ ኦኬ፣ እባቢቱ ማርያም የጌታ እናት አይደለችም። እቺ ለጌታ እናት ምን ያህል ክብር እንዳለን ታውቃላችሁ የወንጌል አማኞች። እባቢቱ ማርያምና የጌታ እናት ማርያም ሁለቱ ይለያያሉ። አሁን እሱ መጥቶ የነገረን እባቢቱ ማርያምን ነው። ምክንያቱም ትሰወራለች፣ አትታይም፣ ትታያለች፣ በሁሉ ቦታ ትገኛለች። እባቢቱ ማርያም ፍጥረቱን ሁሉ በአንድ አይና ያለው ብላ ትላለች። አይኗን እናጠፋዋለና በእውቀት በጸሎትም አይኗን ነቁረን ነው የምናጠፋላት በመንፈስ ቅዱስ ኃይል። አየህ፣ ሁሉን ፍጥረት በእኩል ታያለች ይላል። እባቢቱ ማርያም ነው ያልኩ እንጂ የጌታ እናት ማርያም አላልነው። የጌታችን እናት ማርያምን ማን ነካም? ኦኬ፣ እባቢቱ ማርያም ሁሉን ማወቅ ትችላለች ይላል። እባቢቱ ማርያም ሁሉን መፍጠር ትችላለች ይላል። እባቢቱ ማርያም በመንፈስ ቅዱስ ውስጥ ያለውን መለኮታዊ ባህሪ ሙሉን ተካፍላለች። ስለዚህ የሰውን ሁሉ ልብ ታውቃለች እያለ ነው። ምንድን ነው ያልኩህ? እባቢቱ ማርያምና የጌታ እናት ማርያምን ለዩ። እኛ እየጠየቅን ያለ ነው የጌታ እናት ማርያም እዚህ ሰዎች ውስጥ ነው ያለችው። እባቢቱ ማርያም ደግሞ የዚህ ወገን ነች። እባቢቱ ማርያም የዘር ሐረጓ ከዚህ ነው የሚቀዳው። የጌታዬ እናት ማርያም ግን የጌታችን እናት ማርያም ግን እዚህ ነው ወገኗ እዚህ ነው ያለው። ኦኬ፣ የጌታ እናት ማርያም ሁሉን አታውቅ። ልጇ እንኳን ጠፍቶባት አታውቅም ነበር። የ3 ቀን መንገድ ነው ተጉዛ ሄዳ በኢየሩሳሌም ያገኘችው። ስለዚህ እንዲህ አይነት ትምህርት ነው የያዙት። ያው እሺ፣ ካወራ በስርዓት ካወራ ድጋሚ ያስገባሃለሁ። በስርዓት ካወራ ወይ የዘር ሐረጓ ከዚህ የሚቀዳውን እሷን ትነግረናለች። ከመለኮት እኩል ስላደረካት ማለት ነው። 800 ሰው ሰምተዋል፣ ሪከርድ ተደርጋል። አሁን የምትነግረን የሰውን ልብ የኔንም ያንተንም የዳጊንም ልብ ታውቃለች ብለህ እንደ ፈቃዷ ታውቃለች ብለህና እንደ ፈቃዷ የሰውን ሁሉ ልብ ታውቃለች ብሎ የሚለው የመጽሐፍ ቅዱስ ክፍል ጠቅሰህ ነገረን። ዳንዬ ካለህ ዳንዬ ያለህ ቅድም እንደጀመራችሁ ከዚህ ላይ መቀጠል ትችላላችሁ። ወንድምነት አለ ዳንዬ አለ
እሺ የለም። ዳግሻ ያለ እሺ ኦኬ። አሁን የመጽሐፍ ቅዱስን ክፍል ንገረኝ። እንደ ፍቃዷ የኔና ያንተን የዳጊን ልብ ካወቀች እንደ ፍቃዷ የሰው ልብ ታውቅ እንደነበረ የሚናገር የመጽሐፍ ቅዱስ ክፍል ስጠኝ። አይ ከመንፈስ ቅዱስ ተቀማ ነው ከመለኮት ባህሪ ተካፋይ መሆኗን ላሳይህ ነበር ብለህ ያልከኝ አንደኛ አርእስቱ ስጠኝ ብዬ ስል እንኳን አላዳምጥክም። ስለዚህ አውርጃለሁ ማለት ነው። አሁንም ከሰማኸኝ የመለኮት ባህሪ ተካፋይ መሆኗን ሙሉን ተካፋይ መሆኗን ሙሉን ብለህ እዚህ አጽፈኛል። ሙሉን ተካፋይ መሆኗን የሚናገርበት የመጽሐፍ ቅዱስ ክፍል ስጠኝ። ማውራት ትችላለህ። የፈለግከው እንዳይቃ ወስደህ ሙሉን የመለኮት ባህሪ እንደተካፈለ። አመሰግናለሁ። አመሰግናለሁ። ግን ንግግሬን ሳልጨርስ አሁንም ሚዩት ታደርገኛለህ እኮ። እንዴት ላወራ እችላለሁ? በቃ ከታየህ ልክ ነው። እኔን አውርደህ ከምትሳደብ እንደማትችል ለምን አታሳየኝም? እንደማትችል አሁንም እኔ ሚዩት ያደረኩህ እንደማትችል አሳየኝ። የምትችል ላሳየህ። የጌታ እናት ሆና እንደማትችል እያልክ ነው። ይሄ ደግሞ ክደት ነው። ልብ በል። ጥቅስ ስጠኝ ነው ያልኩህ። ከገባህ ራስህ አንተም አንዴ ኮሜንት ለምንድን ነው ኦፍ የሆነው? ቅድም እኔ ነኝ ያደረኩት። ክፈቱት። እኔ ነኝ ቅድም ያልኩት። አሁን ክፈቱት። እኔ ነግሬያቸው ነው። ኦኬ፣ ለአንተ ማስረዳት እኔ ግዴታ የለብኝም። እወርዳለሁ። እውነታው ግን እንደምትችል ላሳይህ። አትችልም ብለህ ሞግተኝ እኮ አሳየኝ። ጥቅስ እኮ ስጠኝ። አውራ እኮ አልኩህ። እኔ ነኝ አሁን አውራ እያልኩ ያለው 800 ሰው ቁጭ ብሎ ችግር እኮ ስጠይትልና ወዲያው እኮ አውራ ወዲያው ትዘጋለህ እኮ ስጠይትልና አታስወራም። እንዴት ልሰጠው ይችላል? ሀሳቡ ላይ አውራ እንዴ። ጥቅሱ ስጠኝ። ሚዩት እያደረከኝ እንዴት ነው ማውራህ? ስለ ቃል መቻልህን የሚያሳይ ነው። የኦርቶዶክስ ትምህርት አይደለም አልክ አይደል? ከዛ በኋላ ኦርቶዶክስ አሁንም እኔ ነኝ ሚዩት ያደረኩህ። ሌላውን ትተህ ጥቅሱ በቃ አይቻው እኔ አልሰጥህም። እንደዚህ ሚዩት እያደረከኝ ስለማልሰጥህ እታች አውርደኝ። ሚዩት እኮ ማድረግ አውራ ብዬ ስልህ ቃሉ ላይ አይደለም የምታወራው፣ ሌላ ነገር ነው የምታወራው። ሌላ ስለምታወራ ሚዩት አድርገህ ኤርሚ አንድ ደቂቃ ብትሰጠኝ እኮ ማውራት እችላለሁ። አንተ እኮ ኢቭን 30 ሴከንድ እንኳን አትሰጠኝም እኮ። አሁንም ሚዩት አድርጌያለሁ። ጥቅሱን ስጠንና የፈለግከውን ደቂቃ አውራ እኮ ነው የምትባለው አማርኛ። ያለ ጥቅሱን ስጠን። አንተ ሚዩት በማድረግ ካህን ነህ። በእናትህ ሚዩት በማድረግ ተክነሃል። በቃ አሁንም እኔ ሚዩት አድርጌያለሁ። ጥቅሱን ስጠንና አፌን እያያዝክ እንዴት ልሰጥህ እችላለሁ ወንድሜ? ጥቅሱን ስጠንና ሌላውን ትተህ አንዴ ሰማኝ። ጥቅሱን ስጠንና የፈለግከውን ደቂቃ ውሰድና አውራ። ያውላችሁ 800 ሰው ልብ በሉ። ጥቅሱን ስጠን ያልኩት። ከዛስ 10 ደቂቃ የፈለግከውን አውራ አልኩት። ጥቅሱን ከሰጠን በኋላ ጥቅሱን ሳይሰጠን እሱ ወሬ ነው የሚያወራው። ከእናቱ ጋራ ምድጃ ላይ ቁጭ ብሎ የቡና ወሬ ለምዷል። ወሬ ነው የምታወራው። ጥቅሱን ስጠን። ላወራው ነገር ጥቅሱን ስጠን። ከዛ አውራ የፈለግከውን ደቂቃ ወስደህ ችግር የለም። ስድብ ከባባፍ የሚጠበቅ ስለሆነ አውሬው አፍ ስለሆነ ስድብ ተሳደብ፣ ችግር የለም። ጥቅሱን ስጠን። የዮሐንስ ወንጌል 17 ኦኬ፣ አዳምጥ። አሁንም እንዳታስቆመኝ። የዮሐንስ ወንጌል 17 ላይ 17 እሺ፣ ቁጥር ስንት? አዎ በቃ ቁጥር 21 አካባቢ ቁጥር 21 ቁጥር 17 ሶሪ፣ ቁጥር 17 እሺ፣ ሶሪ ቁጥር 17 አካባቢ ዮሐንስ 17 21 22 17 እስከ 25 ባለው ድረስ ምን ይላል? እናነበው። ማውጣት ትችላለህ። እናንብብ። ዮሐንስ 17 ማን ሐሰተኛ እንደሆነ አሁን እናያለን። ተቃሉ ችግር የለም ብራዘርዬ። ዮሐንስ 17 ማርያም የሰው ልብ እንደምታውቅ ሊያሳየን ነው። ዮሐንስ 17 የክርስቶስ ያለው ሁሉ የእሷ እንደሆነ ነው ማሳየህ። ክርስቶስ አያውቅም እያልክ ነው። በሌላ አማርኛ እየካድክ መሆኑ ነው። እንግዲህ ይሄን ካሳየህ ነው። አድምጥ፣ አትዋሽ። ሚዩት አድርግ። ዮሐንስ 17 ከ17 ጀምሮ እስከ 25 ይነበብልሃል። ሚዩት አድርግ። ቃሉን ላንብበው። ኦኬ፣ ሐሰተኛ መሆኑና አለመሆኑን እስከ 25 ድረስ አንብብልኝ ብለሃል። አንብልህ ነው። እባብህ እየተቀጠቀጠ ማለት ነው ቃልህ ላይ። ኦኬ፣ በእውነትህ ቃል ማነው? በእውነትህ ቀድሳቸው፣ ቃልህ እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔም ወደ ዓለም ላኳቸው። ጥያቄ ልብ በሉ። ማርያም የሰው ልብ እንደምታውቅ ነው ጥያቄ የጠየቁትኝ። እሺ፣ ላኳቸው። እነርሱ ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ቀድሳለሁ። እስከ ቁጥር 25 ነው ያለ። ልብ በሉ፣ ተከታተሉ። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔም ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደላከኝ ዓለምንም ያምን ዘንድ አንተ አባት ሆይ እኔ በእኔ እንዳለህ እኔም በአንተ እነርሱም ደግሞ
በእኛ አንድ የሆኑ ዘንድ ማለት ነው። ይሄ በእኛ አንድ የሆኑ ዘንድ ሚዩት አድርግ። በኋላ ታብራራለህ ራስህ፣ ካልሆነ ታች ትወርዳለህ። ሚዩት አድርግ። ራስን የምታብራራው እኔን አይደለም ጠይቀው። እንደኛ አንድ የሆኑ ዘንድ በእነሱም እኔም በአንተም ስሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድከኝ መጠን እነርሱም እንደወደድካቸው ያውቃል። አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝንም ክብሬን እንዲያዩ እኔ ባለሁበት የሰጠኸኝን እነርሱም ደግሞ ከኔ ጋር የሆኑ ዘንድ እወዳለሁ። ቁጥር 25 ድረስ አንብብ ነው ያልከኝ። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅኩህ። እነዚህም አንተ እንደላከኝ እንደ ፍቃዷ ምንድነው የጠየቁትኝ? የኔን ያንተን የዳጊን ልብ ታውቃለች ወይ? ምክንያቱም ሁሉን ታውቃለች፣ በተሰጣት ሙሉን ተሰጥቷታል አለ። ሙሉን ተሰጥቷት ነው፣ የመለኮት ባህሪ ሙሉን ተሰጥቷት ነው። ስለዚህ በመንፈስ ቅዱስ ውስጥ ያለ የመለኮት ባህሪ ሙሉ ነው በሷ ውስጥ ያለው። ከዚህም የተነሳ ሁሉን ፍጥረት በእኩል ዓይን ታያለች ብሏል። በሁሉ ቦታም መገኘትም ትችላለች ብሏል። መሰወርም መታየትም አለመታየትም ይቻላታል ብሏል። ሁሉን ማወቅንም ትችላለች ብሏል። 100% ራሱን ያጻፈኝ መፍጠርም 100% መለኮታዊ ባህሪ ሙሉ መካፈል 100%። ስለዚህ የኔና ያንተን የዳጊን ልብ ታውቃለች ወይ ስለው አሁን እንደ ፍቃዷ ምክር ታውቃለች አለ። ጥቅስ ስጠይ ብዬ ስለው የዮሐንስ 17 ከ17 እስከ 25 ያለውን አስነብቦኛል። በዚህ መሰረት ተጠያየቁ። ቀጥሎ ወንድም ቴንክ ዩ ዳኒ ሰምተኛል። እሺ ዳኒ ኔትወርኩ አይሰራም። ኦኬ ገብረስላሴ መቀጠል ትችላለህ። እሺ እስከምጨርስ ግን ሚዩት አታድርገኝ። ምናልባት 1 ደቂቃ ብቻ ስጠኝ መጀመሪያ። በዛች ደቂቃ ውስጥ ልጨርስና ከዛ 1 ደቂቃ አይደለም የምትፈልገውን ደቂቃ ንገረኝ። 1 ደቂቃ ለምን? 1 ደቂቃ ይበቃል። ምንም 1 ደቂቃ ይበቃል። እኔ ብዙ አላስረዝም። 1 ደቂቃ ብቻ ስጠኝ። እሺ ጋይድ አመሰግናለሁ። 3 ደቂቃ እሺ። ዮሐንስ ወንጌል 17 ላይ የወሰድኩህ ቆይ አትደረባ። አሁን ዮሐንስ 17 ላይ የወሰድኩህ ምን ለማሳየት ነው? አንተ የጠየቀኝ ያለ እንደ ፍቃዱ ብያለሁ። አዎ ትክክል ነው። እሱን ለማሳየት ነው። እሱን ደግሞ ማሳየት በምን መንገድ መሰለ? አንተ በእኔ ስትሆን ይላል። አሁን እዛ ጋር ያነበብነው ቃል ምንድነው? አንተ በእኔ ስትሆን እኔም በእነሱ በአንድ ፍጹማን እንዲሆኑ ከማን ጋር? ከአብና ከወልድ ጋር በአንድ ፍጹማን እንዲሆኑ የሰጠኸኝን ምን ሰጠኋቸው አለ? ክብር ለነሱ ሰጠኋቸው። ይሄ እኮ በጣም የሚያብራራ ግልጽ የሆነ ነገር ነው። አንተ በእኔ ስትሆን እኔም በእነሱ። እንግዲህ ክርስቶስ ካደረባቸው ምን ሆኑ እያለ ነው? በአንድ ከማን ጋር ፍጹም ናቸው እያለ ነው? ከአብና ከወልድ ጋር ፍጹም ናቸው እያለ ነው። እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። 1 ደቂቃ ነው የምፈልገው። ይህንን ለማሳየት ነው የወሰድኩ። ስለዚህ የሰጠኸኝን ክብር እኔ ሰጥቻቸዋለሁ ሲል ክርስቶስ ያለው ሁሉ ለማን ነው ማለት ነው? አብ ያለው ሁሉ ለወልድ ነው፣ ለወልድ ያለው ሁሉ ለማን ነው እያለ ነው? ለነዛ ላመኑት ቅዱሳን ነው እያለ ነው። እና ይሄ ነው፣ ይሄንን ለማሳየት ነው። እሱ የሚያደርገውን ሁሉ ያደርጋል። የዮሐንስ ወንጌል 14 ላይ ደግሞ ምን ይላል? በእኔ የሚያምን እኔ የማደርገውን አይደለም እኔ ከማደርገው በላይ ያደርጋል ብሏል። ክርስቶስ የሚፈጥር ከሆነ እነሱም ይፈጥራሉ ማለት ካልሆነ ምን ማለት ነው ይሄ ቃል? ክርስቶስ በአንድ ቦታ ብዙ ታምራትን የሚያደርግ ከሆነ እነሱም በአንድ ቦታ ብዙ ታምራትን ማድረግ የማይችሉ መሆኑን ነው የሚያሳየው። ይሄ ካልሆነ ምን ማለት ነው? በእኔ የሚያምን እኔ የማደርገውን አይደለም ከእኔ በላይ ያደርጋል ማለት ምን ማለት ነው? ማድረግ አይደለም ወይ? ማድረግ የተባለውን ነገር በሙሉ እንደሚያደርጉት ማስረጃ ነው። አመሰግናለሁ። ይህንን ለማሳየት ነው። ቀጥል። እኔ 1 ደቂቃ ነበር የምፈልገው መጀመሪያውንም። አመሰግናለሁ። ዳኒ ድምፅ አይሰማም። ዳኒ ዳጊ አንተ ቀጥል። ዳኒ እንትን አይ ቲንክ ኔትወርኩ የሚሰራ አይመስለኝም። ዳኒ ይቻላል መሰለኝም። ኦኬ ምን ላይ እንዳላችሁ ኤርሚ ያልሰማውም ስራ ላይ ነበር፣ ግን ልጠይቀው የምፈልገው ጥያቄዎች አሉ እዚሁ ሀሳብ ላይ ማለት ነው። አልሰማም ነበር ስራ ላይ ሆነ እያወራን የነበረው ነገሮች ሰምቻለሁ። ሁሉን እንደምታውቅ ሲናገር ቀደም ሰምቼዋለሁ። ለምሳሌ እኛ ሁሉም ቦታ አለን፣ የተለያየ ቦታ አለን።
የተለያየ ቦታ ያለነውን ስላለኑ ሰዎች ታውቃለች እያለ ነበረ አይደል ወንድማችን? ምሳሌ አድርጌ እኔን አንተንና እሱን እሱ ኢትዮጵያ ነው፣ አንተ አሜሪካ ነህ፣ እኔ ባለሁበት ምድር ላይ ሆነ ይሄንን ታውቃለች እኛ ልባችን ታውቃለች ብዬ ስለው አዎ ሁሉን ታውቃለች፣ እንደ ፍቃዷ ሁሉን ታውቃለች አለ። ኦኬ ወንድማችን መቼ ነው ይሄን እውቀት የጀመራት? መቼ ነው? ከፍጥረት ጀምሮ ነው? ከፍጥረት በኋላ ነው? መንፈስ ቅዱስ በሷ ካደረ በኋላ ነው? መቼ ነው? ወቅቱን ንገረን። መንፈስ ቅዱስን ክርስቶስ ካሰጣት በኋላ ነው። መንፈስ ቅዱስ ሳይመጣማ ሳትወለድማ እንዴት ይሆናል? እሷ እኮ ተቀባይ ናት ብያለሁ። ሰጪው አለ። አማልክት ዘበባህሪ አብ ወልድ መንፈስ ቅዱስ ነው ብያለሁ። መንፈስ ቅዱስን መቼ ነበር የተቀበለችው? ዘበጸጋ ናት ብያለሁ። አሁን እሷ አማልክት ነበር የተቀበለችው። መልሰልኛል፣ አመሰግናለሁ። መልሰልኛል፣ አመሰግናለሁ። መንፈስ ቅዱስን ከተቀበለች በኋላ መንፈስ ቅዱስን የተቀበለችው መቼ ነበር? እንግዲህ ቀኑን እዚህ ላይ መጽሐፍ ቅዱስ ላይ አይናገርም። አሁን ስነግርህ አንተ መጽሐፍ ቅዱስ አምጣ ስለምትለኝ ቀኑን ይሄ ነው አይልም። ግን ቅዱስ ገብርኤል ከማብሰሩ በፊት ነው። እሷን ከማብሰሩ ጌታን ተቀበይ ብሎ ከማብሰሩ በፊት ነው መንፈስ ቅዱስን ተሞልተሻል እያለ እየመሰከረ የነበረ። ስለዚህ መንፈስ ቅዱስን ጌታን ከማብሰሩ በፊት ጸጋን ስለተሞላች መንፈስ ቅዱስን ተሞልተሻል አለ የሚለው። በእርግጥ ጸጋን ስለተሞላች ወይም አንተ እንዳልከው መንፈስ ቅዱስን ስለተሞላች እውቀቷ የጀመረው ከብስራቱ በፊት ነው ማለት ነው። በትክክል። ኦኬ፣ በጣም ጥሩ። ያ ደግሞ መንፈስ ቅዱስን በውስጧ በመሞላታ ሁሉን ማወቅ ችላለች አይደል? በትክክል። በጣም ጥሩ። ሉቃስ ምዕራፍ 2 መንፈስ ቅዱስ ከመሞላቷ በፊት የተጻፈ ነው ወይስ ከተሞላች በኋላ የተጻፈ ነው? ሉቃስ የጻፈውማ ሐዋርያ ሆኖ ካለፈ በኋላ እኮ ነው። የሉቃስ በኋላ ነው የጻፈው፣ ከክርስቶስ መሰቀልም በኋላ እኮ ነው። ስለዚህ መንፈስ ቅዱስ ከተሞላች በኋላ የተጻፈ ሐሳብ ነው ማለት ነው። ሉቃስ ሲጽፈው መንፈስ ቅዱስ ክርስቶስም ከተሰቀለ ታሪኩን ማውራ ታሪኩን የተጻፈውን ብለህ ብታስበው ችግር የለውም። ግን ታሪኩ ሉቃስ 2 ላይ ያለው ታሪክ መንፈስ ቅዱስ ከተሞላች በኋላ ነው ከመሞላታው በፊት ነው? አልገባኝም፣ ግልጽ አድርግልኝ። ሉቃስ 2 ላይ ስለ ማርያም ታሪክ አለ አይደል? ታውቀዋለህ ታሪኩን? ቅዱስ ገብርኤል ያበሰራት እሱ ምዕራፍ 1 ነው። እሺ፣ ምዕራፍ 2 ላይ ያለው ሐሳብ ያለው ታሪኩን ነው ማውራ። ታሪኩ መንፈስ ቅዱስ ከመሞላቷ በፊት የተጻፈ ታሪክ ነው ወይም ያለ ታሪክ ነው ወይስ መንፈስ ቅዱስ ከተሞላች በኋላ ያለ ታሪክ ነው? ታሪኩ ምንድን ነው? አንብብልን። አታውቀውም? ታሪኩ ከመሞላቷ በኋላ ነው። ያ ክርስቶስ በ12 ዓመቱ እንትን ያለው ቦታ ነው እንትን የምትለው። አዎ፣ እሱ ታሪክ ከተሞላች በኋላ ነው አይደለ? አዎ፣ በጣም ጥሩ። ኦኬ፣ እሱ ታሪክ ላይ ማርያም ከዮሴፍ ጋር ወዴት ሄደው ነበር? ኦኬ፣ አሁን መጽሐፉን ብናነበው አይሻልም? ቃሉ እንዳይሰባበር። ኦኬ፣ እናንብበው። እሺ፣ አለህ ባይብል አለ ባርገ ደግሞ ተናገር ካልክም ችግር የለውም። ግን እሺ፣ ቁጥር 41 ላይ ከቁጥር 41 ጀምሮ አነበዋለሁኝ፣ ተከታተለኝ። እሺ፣ እንግዲህ ሰምታችኋል። መንፈስ ቅዱስን በዚህ ሰዓት አሁን ተሞልታለች። መንፈስ ቅዱስ መሞላቷ ሳይሆን ዋናው ነገር መንፈስ ቅዱስን በመሞላቷ ሁሉን አዋቂ እንደሆነች፣ ሁሉን አዋቂነቷ ከዚህ ታሪክ በፊት የጀመረ እንደሆነ ነግሮናል። ሁሉን አዋቂነቷ እናንብበው። ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ሥርዓት ወደ ኢየሩሳሌም ወጡ። ቀኖቹም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍና እናቱም አላወቁም ነበር። ቁጥር 43 ደግሞ አለው። ቀኖቹም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። ልጇ እንደቀረ ያላወቀች ማርያም እዚህ ጋር እያየን ነው። አንተ ደግሞ ሁሉ እንደ አዋቂነቷ የጀመራት ከዚህ ታሪክ በፊት ነው እያልከን ነው። ትክክል ነህ። ለምን አላወቀችም እዚህ ጋር ልጇ እንደቀረ? በጣም ጥሩ። ከዘመዶች ጋር ያለ መስሏቸው ነበር ነው የሚለን። አላወቁም ነበር፣ እንደቀረ አላወቁም ነበር። ከዘመዶቻቸው ጋር ያለ መስሏቸው ነበር። እየፈለጉትም ወደ ኢየሩሳሌም ተመለሱ። እንግዲህ ብታውቅ አይደለም እንደ እየፈለገችው ወደ ኢየሩሳሌም መመለሷ። ወንድሜ ቃል በቃል አላወቁም ነበር ይላል። ትክክል ነህ እኮ። አላወቁም ነበር የሚለው ምኑን ነው? እየፈለጉት ወደ ኢየሩሳሌም በቤተ መቅደስ ማገኙት ያለው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍና እናቱም አላወቁም ነበር። አውቃ ነበር በዚህ ሰዓት ተመገኘቱ ያለውን ታሪክ ነው። አሁን ተመገኘቱ ያለውን ታሪክ ስታነበው ምን ይላል? አላወቁም ነበር ካለ በኋላ እየፈለጉት ወደ ኢየሩሳሌም ቀጥታ ተመለሱ። በቤተ መቅደስ ማገኙት። እንዴት አገኙት?
ባታውቅ ነው ያገኘችው። ሁሉንም የሚያውቅ ሰው ይፈልጋል። ወይም ሁሉንም የሚያውቅ ሰው ይፈልጋል አይደለም እያለ ሁሉንም የሚያውቅ ሰው ይፈልጋል። ታሪኩን ከቀጠርከው ይብሳል ጭራሽ። ሁሉንም የሚያውቅ ሰው ይፈልጋል። በትክክል ይፈልጋል። ስለዚህ እግዚአብሔር ይፈልገው ነው የሚያገኘው ማለት ነው። እግዚአብሔር እኮ አንተን ይፈልጋል እኮ አለህ፣ ግን ያለህበትን እያወቀ ይፈልጋል። ፍለጋ ጠፍቶበት ይፈልጋል እግዚአብሔር። አዎ አዳም ጠፍቶበት ፍለጋ መጣ አይደል የሚለን? የት እንዳለ አዳም አጥቶት ማለት ነው። አዳምን ፍለጋ የመጣው የት እንዳለ እግዚአብሔር አያውቅም ነበር አዳም ማለት ነው። ስለዚህ እግዚአብሔር የማያውቀው ነገር አለ ማለት ነው አይደለም? አውዱን ስትረዳው የት እንዳለ አያውቅም ነበር ማለት አይደለም። አዳም የት እንዳለ የማያውቅበት ጊዜ እግዚአብሔር የማያውቅበት ጊዜም አለ ማለት ነው። አሁን የባሰ መጣ አይደለም? ጥሩ ነው። አሁን የመጣው ጥሩ ነው። እንደዛ ለማለት አይደለም። እግዚአብሔር አዳምን ፈልጎ መጣ ማለት ክርስቶስ አዳምን ፈልጎ መጣ ሲለን ምን ማለት ፈልጎ ነው? ለማዳን፣ ለመቅረብ፣ ለመውደድ፣ ለማፍቀር አዳም የት እንደነበር ያውቅ ነበር እግዚአብሔር። አዳም የት እንደነበር ያውቅ ነበር። ጥያቄን አትቀይረውም። አዳም የት እንደነበር ያውቅ ነበር። በጣም ጥሩ። ማርያም ኢየሱስ የት እንደነበር ታውቅ ነበር። ስለዚህ አንተ ነህ ትክክል። ሉቃስ አለ የሉቃስ ጻፈ ፈለገችው ተመለሰች የሚለው ቃል ነው አንተ መሰናክል የሆነብህ። እየፈለገችው መመለሷ ወንድሜ ስማኝ፣ እዚህ ጋር ቃል በቃል አላወቁም ነበር ይላል። አላወቁም ነበር የሚለው ስላወቀች ነው የፈለገችው። ምን እንደሆነ ነው አላወቁም ነበር የሚለው ምን እንደሆነ ኢየሱስ በኢየሩሳሌም ቀርቶ ነበር። በቃ እሱን እኮ ነው የሚልህ እንጂ ማርያም ያላወቀችበት ሰዓት ነበር ማለት ነው። እሱም ብቻ አይደለም። ይኸው ቃሉን እዚህ ፊት ለፊት አስቀምጫለሁ። በኢየሩሳሌም መቅረቱን ብቻ ሳይሆን ያላወቀችው የቱ ጋር እንደቀረ፣ ሸለቆ ይውደቅ፣ ሰዎች ጋር ይቀር፣ ከማጋ ይቀር ይኸው የሚለው ነው። ቁጥር 44 ከመንገደኞችም ጋራ የነበረ ስለመሰላቸው ሚዩት አድርገው ከዳጊ ጋር ታወራለህ። እኔ ቃሉን ማነበው የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዛስ ሚዩት አድርገው ወንድሜ ገብረስላሴ እያስተጋባ ነው። የአንድ ቀን መንገድ ሄዱ ካለ በኋላ ከዛስ የት ነው የፈለጉት? ይኸውልህ ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት ይላል። ብዙ ቦታ ላይ ነው የረገጡት። ከዘመዶቻቸውም ዘመዶች የሚባሉ ቤት ሁሉ ተንኳኩቶ እያንኳኩ ጠይቀዋል። ከዛስ ከሚያውቋቸውም ከዘመድ ውጭ ደግሞ የሚያውቋቸው ጎረቤት የሆኑ የቅርብ ሰዎች የሆኑትን ሁሉ ጭምር ማለት ነው ከነሱ ሁሉ ዘንድ ፈለጉት ይላል። ዳጊ ቤት መጣ አለ እንደዚህ መጥቷል ተብሎ ሲባል የለም። ገብረስላሴ ቤት ሄዳ የለም። ዳኒ ቤት ሄርሳንኮ የለም። ከዘመዶቻቸው ሁሉ በሙሉ ጠይቀው ጨርሰው ከዛ ከሚያውቋቸውም ሰዎች ዘንድ ጠይቀው ጨርሰው ነው ከዛ እየፈለጉ ባጡትም ጊዜ ላይ ያጡት የት ነው? ዘመዶቻቸውና ከሚያውቋቸው ሰዎች የቅርብ ከተባሉት ማለት ነው። በመንገድ መስሏቸው ነበር። ይሄ ብቻ አይደለም፣ ከሚያውቋቸውና ከዘመዶቻቸውም ዘንድ ፈለጉት። በመንገድ ላይ ብቻ ካሉት አይደለም የፈለጉት፣ ባጡትም ጊዜ ወደ ኢየሩሳሌም ተመለሱ ይላል። ስለዚህ የቱ ጋር ነው? አሁን ቅድም ገብረስላሴ እንደሚለው አይደለም። ዳጊዬ እዚህ ላይ አጠንክረህ ተናገር። ቀጥሎ ኤርሚ በጣም የሚገርመው አንድ ቀን እኮ አይደለም እኮ እነሱ የአንድ ቀን መንገድ በሄዱ እንጂ ፈልገው ሳገኙ 3 ቀን የፈጀባቸው። 3 ቀን ሙሉ ፈልጋ የምታገኝ አንደኛ ፈልጎ ማግኘት የሚለው እሱ እንዳለው አንድ ሰው ሲጠፋበት ነው የሚፈልገው አይደል እንዴ? አላወቁም ነበር፣ ቃል በቃል አላወቁም ነበር ምኑን ኢየሱስ ወደኋላ እንደቀረ እኮ። ከዚህ በላይ አንላፋም። ጨርሻለሁ። ጥያቄ ተመልሶልኛል። አመሰግናለሁ። እሺ ችግር የለውም። እግዚአብሔር አንተ ወንድም አንደክም we made our point። ለምን ትቸኩላለህ? ጨረስክና ለምን ትቸኩላለህ? እሺ ቆይ መጨረሴን ላስረግጥልህ እንጂ እግዚአብሔር ምንም እንጨርሰው ነው ነገር አዳምን የት ነህ ያለው ጠፍቶበት ነው? አዳምጠኝ እንጂ አዳምን የት ነህ ያለው እግዚአብሔር የት እንዳለ አላውቅም ብሎ ነው። ወንድሜ የምጠይቀን ስማ፣ አዳም ተደብቆ ባለበት እግዚአብሔር አላወቀም ነበር ተብሎ ተጻፈ። እስቲ አንተ ተደብቅ ያለው መናገር ነበር። በጣም ጥሩ፣ ወደሱ እመጣልሃለሁ ከፈለክ። አንድ ጊዜ ግን እስቲ እግዚአብሔር አላወቀም ነበር ተብሎ የተጻፈበትን ጥቅስ አሳየኝ። የለም። አዳም የት ነህ የሚለው ለዚህ ነው እግዚአብሔር አላወቀም ነበር ተብሎ የተጻፈለትን አንድ መስመር ከመጽሐፍ ቅዱስ አሳየኝ። ኦኬ፣ አንተ ዝም ብለህ እሱ ጋር በቃ እሱ ጋር በቃ ቆይ እቺኛውን ልጠይቀው ያሳየው እኮ ነው። ወደ ስራ ለመለስ አንዴ ቆይ እቺን። ኦኬ ይሄን ጨርሻለሁ። ኦልሬዲ ያለቀው እኮ እዛ ጋር ነው። ቁጥር 43 ላይ አልቋል ሁሉ ነገር ብራዘር። እግዚአብሔር እኮ አላውቅ ብሎ አይደለም አዳምን ሲፈልግ የት ነህ ያለው
እግዚአብሔር እዚህ ዲስከሽን ውስጥ ይኸውልህ፣ እግዚአብሔርን እዚህ ዲስከሽን ውስጥ ማምጣት የማትችለው እግዚአብሔር መለኮት ነው እኮ የት ነህ አለ አዳምን። እሺ አሁን አንተ ቤቱን አንተ ራና አዳም ግን ተደብቆ ነበረ በገነትም እግዚአብሔር አዳምን ይፈልግ ነበር ነው የሚለው። ሚውት ላድርግ ማለት ነው። እሺ ሚውት አድርጎኝ ነው የሚለው። አትወድም ብዬ ነው ሚውት ያላረኩ እስካሁን። ጨርሰናል ስል ጨርሰናል። ምክንያቱም እግዚአብሔር አላወቀም ነበር ተብሎ የተጻፈለት የለም፣ አያውቅም ነበርም ተብሎ አይባልም። እሷ ግን አላወቀችም ነበር ወይም አላወቁም ነበር ተብሎ የሚጻፍላት ፍጡር ነች። አምላክ ወይም መለኮት አይደለችም። መለኮት አለመሆኗን ቃል በቃል ተጽፎላት አሳይተናል። አዎ አንድ ሰው ፈልጎ መጀመሪያ ሰው ነው ያልኩህ፣ እግዚአብሔር አላልኩም። ገባ? እግዚአብሔር ፈልጎ ያገኘው የጠፋ አዳም የለም እንጂ ጠፍቶበት አዳም የት ይሆን? ታችኛው አማዞን ውስጥ ይሆን? እዛኛው ጫካ ውስጥ ይሆን ብሎ ፈልጎ ያገኘው አዳም የለም በመጀመሪያ። ከማርያም ግን የጠፋ ግን ኢየሱስ አለ። ማርያም የግድ ፈልጋ ማግኘት የነበረባት 3 ቀን የፈጀባት ኢየሱስ ግን አለ። አዎ ይሄን ማወቅ አለብህ። ኦኬ ጥሩ፣ ወደሚቀጥለው ሐሳብ እንሂድ። ቃሉ የመጣላቸውን መጽሐፍ ቅዱስ ላይ ስንመለከት ጠቅሶ ኢየሱስ ምን አላቸው? ዮሐንስ 10 ላይ ቀደም ስላነሳው ጊዜ እንዳንፈጅ። ቆይ ዳግዬ ቆይ አንዴ እሺ። ዕብራውያን 4 አሁን ላልከው ቃል እንደው ቢያንስ በትንሹ ዕብራውያን 4 12 እና 13 እናንብበው። ከእግዚአብሔር ከሱ የሚሰቡ በተለይ በቁጥር 13 ያው አንብቡት። እኛን በሚቆጣጠር በእርሱ አይኖች ፊት ነገር ሁሉ ነገር የተራቆተና የተገለጠ ነው እንጂ በሱ ፊት የተሰወረ ፍጥረት የለም። ፔሪድ። እግዚአብሔር በሱ ፊት የተሰወረ ፍጥረት ይሄኛው ከዚህኛው ተራራ ጀርባ ነው ላየው አልችልም፣ ወይ ደግሞ ተደብቆብኛል የሆነ ጫካ ውስጥ ምናምን ነገር ብሎ ከጌታ ፊት የተሰወረ ፍጥረት የለም። መቀጠል እችላለሁ ነው። እሺ ቀላል ጥያቄ ለምን አልጠይቀውም? እኔ ማርያም ታማልዳለች ከዚህ ርዕስ ጋር ማሄድ ይመስላል፣ ግን በጣም ቆንጆ ጥያቄ ነው የጠየኩህ። መልስልኝ ፈቃደኛ ከሆን፣ ካልሆነም ችግር ሌላ ሰው እንጠይቃለን። ገብሬ ፈቃደኛ አይደለም። እሺ ማርያም ታማልዳለች? ፈቃደኛ አይደለሁም፣ አልመልስልህም። ከርሱ አትውጣ። እግዚአብሔር አዳምን እየፈለገ ምን አለው? ስለዚህ አንተ ማለት ነው እግዚአብሔር ስለማውቀው በቃ ሚውት አድርጌያለሁ። ከዚህ በኋላ ማይክን ከፈትቶ ማስወርዳለሁ። በቃ ጨርሻለሁ። ካንተ ጋር እንደው አለቀ። ማውራት ከማይፈልገኝ ሰው ጋር አላወራም። ሌላ ሰው ደግሞ ካንተ ጋር ያወራል። ማርያም ታማልዳለች? አዎ ታማልዳለች። እዛና እዛ መርገጥ የለብህም ወንድሜ። አንዱን ጨርሰን ወደ ሌላኛው ምን ሄደ? ይሄ ማጭበርበር ነው። ወርደሃል ባይዘው ያልወረድክ መስሎ ከሆነ እንዳንተ አይነት ልበ ደንዳና ሰው እኛ ምን አስወራን? ምን ያደርጋል መሰላችሁ? ዛሬ ብቻ አይደለም ከዚህ ሰው ጋር ያወራሁት፣ ሁሌ ነው የሚያወራችሁ። እሱ ማውራት የፈለጋትን ጥያቄና መልስ ይዞ ይመጣል። ከሱ ውጪ አያወራችሁም። እናንተ ቤቱን ራን ማድረግ አትችሉም። ኢትስ ኦኬ ይቅር እንቀጥል ማለት አትችሉም። መብት የላችሁም በቤታችሁ። ስለዚህ ታስወሩታላችሁ። ኦርቶዶክሳውያኖች ማርያም ታማልዳለች ትላላችሁ። አውቃለሁ። እሱ ብቻ አይደለም ይህንን ሐሳብ ይናገረው የሚያቀነቅኑ ሰዎች እንዳሉ በቪዲዮአችን ላይ ቢያንስ 4 ሰዎች እኔ ራሴ ፔጅ ላይ አስቀምጬላችኋለሁ። አሁን ይሄ ወንድም የሚናገረው ምንፍቅና በቦልድነስ በመድረክ ላይ የሚያስተምሩ በአውደ ምሕረት ላይ የሚያስተምሩ አሉ፣ ፓትሪያርካቸውን ጨምሮ እንሄድበታለን በኋላ። ማርያም ታማልዳለች ስትላቸው አዎ ይሏቸዋል። ኦኬ ለምን ሊመልሰው አልፈለገም? እስቲ ቆይ ለምን ጥያቄ ራሴ መልሰዋል። እዚህ ከመለስኩትም ለኔክስት ፐርሰን መልስ ማቀበል ነው ልቶ። እሺ ቃሉ የመጣላቸውን ቅድም ምን ሲል ነበር? ኤርሚ ያለ አማልክት ናቸው። ኦኬ የእግዚአብሔር ቃል ነው የሚለው አይደል? ልክ ነው። ኢየሱስ ነው ይሄንን ቃል የጠቀሰው። ልክ ነው። ዮሐንስ 10 ከመዝሙር ላይ ጠቅሶ ማለት ነው። በጣም ጥሩ። የእግዚአብሔር ቃል የመጣላቸው አማልክት ናቸው ሲል አሁን ኦርቶዶክስ እንደምትለው ነው እግዚአብሔር ቃል ይመጣል። እነሱ ከሆነ እግዚአብሔር ቃል ያልመጣለታል እንዴ? አይደለም። ስለዚህ አማልክት እነከሌ ብቻ አይደሉም ማለት ነው። ሁሉም አማልክት ነው ኦርቶዶክስ ቤት። በእርግጥ ብሏል እኮ ዲያቆን ሕዝቅያስ ብሏል፣ እኔ ለእናንተ እግዚአብሔር ነኝ፣ እናንተ ለእኔ እግዚአብሔር ናችሁ ብሏል። አሁን የመጨረሻ የለጠፍኩት ቪዲዮ ላይ ደግሞ እያደግን የምንሄድ ትናንሽ እግዚአብሔሮች ነን ብለዋል። ከዛስ አድጋችሁ ምን ማደግ ስትሉ አልገባንም። ጨርሱታ። አድጋችሁ ከዛ ምን ትሆናላችሁ? በልዑል ትመሰላላችሁ ማለት ነው። የእባቡ ትምህርት ያለው ኤርምያስ ይሄንን ነው። ትናንሽ እግዚአብሔሮች ነን ማለት ትላልቅ እግዚአብሔሮች አሉ ማለት ነው። እያደገ ወደዛ ወደ መለኮቱ ባህሪ ተካፋይ ወደ መሆን ወደ ፍጹምነት ምን ከዛ ምን ትናንሽ እግዚአብሔሮች ምንድነው ሐሳባችሁ?
እግዚአብሔርን መሆን አይደል ሐሳባችሁ? መጨረሻ ላይ አድጋችሁ መቼም የሆነ ነገር ልትሆኑ ነው። ምንድነው ያ የሆነ ነገር? እግዚአብሔርን መሆን ማለት ነው፣ በልዑል መመሰል ማለት ነው። ስለዚህ የአጋንንቱ ትምህርት ዛሬም እንዳለ እወቁት ወገኖች፣ ዛሬም አለ። ዘበጸጋ ምትል ከኋላም ጨመርክበት ከፊትም ጨመርክበት ምንም የሚለወጥ ነገር የለም። ትፈጥራለች፣ ይፈጥራሉ፣ ሁሉ ቦታ ትገኛለች፣ ሁሉን ታውቃለች፣ ሁሉን ትችላለች ካልከኝ በኋላ እግዚአብሔር አይደለችም ዘበጸጋ እግዚአብሔር ነች ብትለኝ ቀልድ ነው።